እንደጋጣሚ እህቶች ያሉኝ አብረን ነው ያደግነው በህፃንነት ገና 4 ዓመት ህፃን ልጅ ያለው በአጋጣሚ እናቴ ገበያ ቆይታ ወደ ቤት መጣለች እና ማታ በግምት ቢያንስ 3 ሰዓት ምናምን እንደዛ ይሆናል እናቴ ታሪክ ስትነግረኝ ማለት ነው። ከዛ የሆነ ብርቱካን ከቦርሳ ወጣችና እንደዚህ ወረወረችልን ለኔና ለእህቴ ማለት ነው። ከዛ እኔ በቃ ያችን ብርቱካን ማግኘት አልቻልኩም። እጄ እንደዚህ መዳበስ ምናምን ጀመርኩኝ። ከዛ እናቴ ደነገጠች ምናምን ብላ ያንን ብርቱካን እህቴ ቀድማ ነበር ያንን ብርቱካን ያዝነጠቀችና ድጋሚ ስትወረውረው ምናምን በቃ እኔ ያኔ ማየት እንደማልችል ምናምን እናቴ አረጋገጠች። ከዛ በጣም ነበር እንዳለቀሰችና በቃ ያ ታሪክ ከዛ ቀን ጀምሮ ምናምን ማየት እንደማልችል ምናምን እናቴ አረጋገጠች። ከዛ እንደዛ እያልኩ ምናምን መኖር ጀመርኩኝና ከዛ እኔ ደግሞ ትንሽ ተለቅ ስል ትምህርት መማር ስላለብኝ ለእናቴ መማር ፈልጋለሁ ምናምን አልኳት። ያው እናቴ ፍቃደኛ አልነበረችም። ምክንያቱም ምንም የሌላት ያው ድሃ ስለነበረች እኔን ለማስተማር ፍቃደኛ አልነበረችም። በጣም በቃ አሌክስ ነበር። ጓደኞቼ ወደ ትምህርት ቤት ሲሄዱ ነው ቤት ቁጭ ብዬ ምናምን ዝም ብዬ ቤት ቁጭ ብዬ እጠብቅ ነበር። ግን የመማር ፍላጎት ነበረኝ። ከዛ በ11 ዓመቴ ነው በቃ ጓደኞቼ ጋር ተመካክረን ምናምን የራሳቸው ደብተር ነበራቸው ያረጀ ደብተር ምናምን ሰጡኝና 11 ዓመት ህፃን እያለሁ አንደኛ ክፍል ገባሁኝ። ከዛ መማር ጀመርኩኝ። እንደጋጣሚ ያው ፍላጎትም ስለነበረ በደንብ አነብ ነበር አጠና ነበርና ያው አንደኛ በመውጣት በሴሚስተር ወደ ሁለተኛ ክፍል አሳለፉኝ። እናቴ ፍቃደኛ አልነበረችም። ያኔ ምክንያቱም እንጨት እየሸጠች ነበር እህቶቼን ምናምን ታሳድግ ነበር። ግን እኔ መማር ፍላጎት ስለነበረኝ ከዛ 11ኛ ክፍል ያለው አንደኛ ክፍል ገባ። በሴሚስተር አንደኛ በመውጣት ጽሁፌን በጣም ያምር ነበር። በጣም በአንድ ጊዜ ነበር ትምህርት ይገባኝ ነበር። ወደ ሁለተኛ ክፍል አሳለፉኝ በሴሚስተር። ከዛ እየተማርኩ ምናምን በአመቱ አንደኛ በመውጣት ተሸለምኩ ከሴክሽን ማለት ነው። ወደ 3ኛ ክፍል አልፌ ማለት ነው። ቀጣይ አመት ደረሰና 3ኛ ክፍል ደግሞ እንዲሁ በሴሚስተር ምናምን አሳለፉኝ አንደኛ በመውጣት ማለት ነው። እንደዛ እያልኩኝ ምናምን እስከ 8ኛ ክፍል ደረስኩኝ። ያው ከሴክሽን ምናምን አንደኛ የወጣው ምናምን በቃ በትምህርት ቤቱ ስሜ እንዳለ በጣም ገነነ። በቃ ዳይሬክተሩ ገና አንደኛ ክፍል ሲጀምር ሲያኝ ነው በቃ ዶክተር ፕሮፌሰር ምናምን እያለ ይጠራኝ ነበር ዳይሬክተራችን ማለት ነው። ከዛ እኔም በጣም ደስ እያለኝ ሞራል እየተሰማኝ ማጥናት ጀመርኩ። ለእናቴ ነግራት ነበር ልጆች እየነገሩ ጓደኞቼ ምናምን ልጅሽ እኮ በጣም እንደዚህ ያለ አንደኛ ወጣ እንደዚህ ተሸለመ ምናምን ውድድር ሲሆን ከሌሎች ትምህርት ቤቶች አንደኛ ነው የምወጣው። ከዛ እንደዛ እያሉ ስሜ ገነና 8ኛ ክፍል ምናምን ብሔራዊ ፈተና ተፈትኜ 99 በማውጣት ወደ 9ኛ ክፍል አለፍኩኝ። ከ9ኛ ክፍል ገባሁኝ። በጣም ያው እዛም እንደ ድሮ ውጤቴ ምናምን እንደዛ መቀጠል ስለነበረብኝ ትምህርቴን በደንብ ማንበብ ነበረብኝ። ከዛ ምክንያቱም ቤት ምንም አይነት እንትን የለም። በቤት ማጠናው በኩራዝ ነው። ምክንያቱም መብራት የለም ምንም ስለሌለ በኩራዝ አንዳንዴም ያው ጋዝ ያልቀን ምናምን ሳላጠናት ነው ያንን ሁሉ ስቃይ ጓደኞቼ ጋር ምናምን ያው ሳር ምናምን እርጥብ ሳር ለበጎች እያጨን ነበር እየሸጥን የተወሰነ ለእናቴ አግዛታለሁ። የተረፈውን ደግሞ ለእስክሪብቶ ለምናምን ለደብተር እንዲሁም ለእህቶቼ ምናምን ለትምህርት ለአንዳንድ ለደብተሮች ምናምን አግዛት ነበር። ከዛ 9ኛ ክፍል ትምህርቱ ትንሽ ከበድ ሲልብኝ ጊዜ ወደ እንግሊዝ ያስቀየር ጊዜ በቃ ጓደኞቼ ጋር ቤት ተከራይተን አብረን ማጥናት እንደነበር አሰብኩኝና ለእናቴ ነገርኳት። ችግር የለውም ምናምን ደስ እያላት ስለነበር ፈቀደችልኝና በ25 ብር ሶስት ጓደኞቹን ተከራየን። ከዛ አብረን እዛ መኖር ጀመርን ማጥናት ምናምን። ከዛ 9ኛ ክፍል ላይ አንደኛ ሴሚስተር ከሴሽን እንዳለ ቱዛውል ሴሽን አንደኛ ወጣሁኝ። በቃ እናቴ ደስ አላት ምናምን። በአጋጣሚ ግን እየተከራየንባት የሆነች ልጅ ነበረች። እሷ ሁሉ ጊዜ ቤት መጣ ነበረች። በቃ ስሜ በጣም ገኖ ስለነበረ በትምህርቴና ፕላስ በቃ ሁሉ ጊዜ ነው ማጠናው ምናምን ከትምህርት ውጪ ሌሎች መጽሐፍ እየገዛው ነባለሁ ምናምን በቃ ህይወቴ ማሳለፈው በቃ የሆነ ሳር ምናምን እያጨነሸጣ ከዛ ተመልሰን ወደ ጥናት ነው የምሄደው። የተለያዩ መጽሐፍቶችን አነባለሁ። 9ኛ ክፍል ሆኜ 12ኛ ያሰብ ነው ማነበው ነበር። ላይብረሪ ሄዳለሁ አነባለሁ ምናምን። ከዛ ልጅቷ በቃ ትቀርበኝ ነበር። እሷ የ8ኛ ክፍል ተማሪ ነበረችና ትንሽ የሀብታም ልጅ ነች። ያው ወንድሞቿ ምናምን እንግሊዝ ሀገር እንዳሉ ነው የማውቀው። ከዛ እሷ ጋር ትንሽ እየተለማመድን መጣንና በቃ ሳናስበው ሁለታችንም የሆነ ፍቅር ውስጥ ገባን። በቃ ታዝንልኛለች ምናምን ለደብተር ለአንዳንድ ነገር ምናምን የሆነ የተወሰነ ብር ትሰጠኛለች። በእርግጥ እኔ ማለት ከሰዎች ብር መቀበል ምናምን በጣም አልወድም፣ ህሊና አይፈቅደውም። በጣም እየተቸገርኩ እራሷ ምናምን ደብተር እየገዛች መጽሐፍት እየገዛች ትሰጠኝ ስለነበረች እኔም የባስ እየወደድኳት እየቀረብኳት ምናምን መጣን። ከዛ በቃ ፈቀድኳት። ከዛ በኋላ ሳፈቅራት ግን በቃ ምንም ትምህርት የሚባል ሊታየኝ አልቻለም። በቃ ስለሷ ነው የማስበው። በቃ እሷ ስትለየኝ እኔ ህይወቴ እንዳለ ጨለማ ነው የሚሆንብኝ። ክላስ ገብቼ ምናምን ትምህርት የሚባል አይታየኝም። በቃ ስለሷ አስባለሁ። እሷም ልክ እንደዛ ማለት ነው። እሷም ክላስ እየቀጣች እኔም ክላስ እየቀጣ ቤት ምናምን ቤት ዘግተን አብረን መዋል ጀመርን። ከዛ እንደዛ ስትል መጨረሻ ላይ እሷ ከትምህርት ተባረረች። በቃ በዛ ተባረረች በእኔ የተነሳ ማለት ነው። ምክንያቱም የኔ ፍቅር ወደ ትምህርት ቤት ሊልካት አልቻለም። ሁለታችንም ቤት ዘግተን ቤት እንውል ነበር።
ፊልም ምናምን ትወዳለች። ፊልም እናያለን ምናምን ማታ አብረን ታይዘን ፊልም አይተን ወደ ከዛ ማጥናት የለም እንዳለ ውጤቴ ምናምን እየቀነሰ ሄደ። አንደኛ ስወጣ የነበረ ሁለተኛ ሴሚስተር 10ኛ ወጣኝ። ምንም አላልኩም በቃ ምክንያቱም በፍቅር ታወሪያለሁ። ከዛ መጨረሻ ላይ እንደዛ ያን ማታ አንዳንዴ እንሂድ ትለኛለች። እኔ ግን እንደነገርኩ የ4 ዓመት ህፃን ያለው ነው። ማታ ምን እንደሆነ አላውቅም። አይኔ እንደዚህ ይጨፍንብኛል። በቃ ማየት አልችልም። ነገር ግን እሷ እስካሁን በቃ አልነገርኳትም። ያኔ ማታ ማየት እንደማትችል ፍጹም በቃ አልነገርኳትም። አብረን እናሳልፋለን። ተያይዘን ተቃቅፈን ነው አንለያየም። እንደዛ ያን ፍቅር ምናምን ቤተሰቦቿ እኔን በጣም ከዛ ሰሙ ቤተሰቦቿ በጣም እኔን ይጠሉኛል። ለምን? ምክንያቱም ሜዳ ልጅም ስለነበርኩ ያኔ ምንም ነገር ስለማላደርግላት ፕላስ ደግሞ እጮኛ እንደነበራት ከውጭ መጥቶ ዶክተር እንደሆነ ነገሩኝና እጮኛ እንደነበራት መሀል እኔ እንደገባሁኝ ምናምን ቤተሰቦች እንደዚህ ስሰማ በቃ ቤተሰቦቿ እኔን በቃ የሆነ ነገር ካላደረግነው ምናምን እያሉ ይዝቱብኝ ነበር። በጣም እኔን በጣም ነው የሚጠሉኝ። ያን ሁሉ ተቋቁሜ ግን ዝም ብዬ መኖር ጀመርኩ ከሷ። ይሄ የ5 ሳንቲም እንኳን የውሃ መቅጃ እንኳን የሌለው የድሃ ልጅ ምናምን እንዴት እሱን ትቀርቢያለሽ ምናምን እያሉ ሁሉ ጊዜ በቃ መሄጃ ማስቀመጫ አሳጧት እሷን። በቃ እሷ ሁሉ ጊዜ ታለቅሳለች ምናምን ወንድሞቿ ውጭ ያሉ ወንድሞቿ ሰሙ ምናምን ብር መላክ ምናምን አቆሙ። ከዛ መጨረሻ ላይ በቃ ምንም ነገር የሚበላ ነገር የለም ብቻዋን ነው የምትኖረው። ከዛ በኋላ እኔ የቀን ስራ ምናምን መስራት ጀመርኩኝ። አንዳንድ ቀን ክላስ እየቀጣሁኝ የቀን ስራ ምናምን መስራት ጀመርኩኝ። ከዛ የሆነ ነገር በቃ እናደርጋለን። ፊልም ማየት ካለብን ፊልም እናያለን። ትምህርት ግን ኦልሬዲ ትቻለሁ ማለት ይቻላል። በቃ ያ የወደፊቱ ህልሜ በቃ ዶክተር መሆን ፈልጋለሁ፣ እንደዚህ ሳይንቲስት መሆን ፈልጋለሁ ምናምን የሚለውን ህልሜ እንዳለ ጨለማው ነበር። ከዛ እንደዛ እያልን ምናምን በቃ ቤተሰቦቿ ሊያስቀምጧት አልቻሉም። መጨረሻ ላይ ግን 10ኛ ክፍል ወደ 10ኛ ክፍል አልፌ ማትሪክ በቃ እንደምንም ብዬ በቃ እያለቀስኩ ነው ፍቅሬም ተቋቁሜ ምናምን አለፍኩኝ ወደ 11ኛ ክፍል። 11ኛ ክፍል ሶሻል ገባሁኝ። ናቹራል ያው ፕሮፌሰር ዶክተር ነው ሲለኝ ነበር በእኔ ሲመካ ነበር ዳይሬክተሪ። ያን ሁሉን ትቼ በቃ ሶሻል ሳይንስ ገባሁኝ 11ኛ ክፍል። ከዛ መማር ጀመርኩኝ። ውጤት ሊመጣ አልቻለም። በቃ እንደጋጣሚ እሷም እንደዚህ ቤተሰቦቿ ስላገለሏት 11 እና 12 እዛ ጋር የሆነ የወጣቶች መዝናኛ ስለነበር ለነሱ ሊቀመንበር ነበርኩኝና ከዛ የማገኘው የተወሰነ ብር ለሷም ለራሴ ለደብተሬ ምናምን ያደረኩኝ ትንሽ ትምህርቴን መግፋት ጀመርኩኝ። እንደዛ ያልኩኝ 12ኛ ክፍል ማትሪክ ተፈተንኩኝ። እንደምንም ብዬ ተቸግሬ ማለት ነው 12ኛ ክፍል መጣልኝና በቃ ከእንግዲህ በኋላ እኔ ዩኒቨርሲቲ ህይወት ብዙ ነገር አስተምራኛለች። ዩኒቨርሲቲ ገብቼ ጥሩ ውጤት ማምጣት አለብኝ ምናምን ብዬ ራሴን በራሴ በቃ ቃል ገባሁኝ። ከዛ 12ኛ ክፍል አለፍኩኝና ምርጫ መጣ ዩኒቨርሲቲ። በቃ በሶሻል ሳይንስ ቢያንስ የህግ ተማሪ መሆን አለ አዚላዝም ፊሎሶፊ ወይም ፍልስፍና ትምህርት መማር አለብኝ ብዬ ወሰንኩኝ። ከዛ አዲስ አበባ ሳይደርሰኝ ቀረን ሌላ ዩኒቨርሲቲ ገባሁኝ። በቃ በዛ ግን ከፍልስፍና በተጨማሪ አርቲንግ ምናምን ነገሮችን የሆነ ድርሰት ምናምን እንደዚህ 11 12 በጣም እንትኖች ድርሰቶች በጣም ጽፍ ስለነበር አማርኛ አስተማሪ በጣም ያደንቀኝ ነበር። በጣም ነው የሚወደኝና አስተማሪዎች በጣም ግባባ ነበር። ለምንድን ነው ይሄንን ችሎታን ሳላነብ ነው የምፈትነው? የድሮ ችሎታን እንዳለ ነው ዝም አንድ ያነብና በኮንሴፕት መልሳለሁ። ይሄንን ችሎታን ለምንድን ነው የማጠቀመው ምናምን ይል ነበር። ግን አማራጭ አልነበረኝ። በቃ ፍቅር እንደዛ ያደርጋል። እንደዛ ቤት ከዛ ዩኒቨርሲቲ ገባሁኝ። ትጋባ ቤተሰቦቿ ከሄድኩኝ በኋላ አይጨቀጭቋታል ምናምን። ከዛ ዩኒቨርሲቲ ገባሁኝና በቱሪዝም ማኔጅመንት እንደጋጣሚ ቱሪዝም ማኔጅመንት ነበርና ቱሪዝም ማኔጅመንት ገባሁኝ። በአንደኛ ምርጫ የደረሰኝና መማር ጀመርኩኝ። ከዛ እናቴ ጋር በጣም ይዋደዱ ስለነበረ ልጅቷ የተወሰነ ብር ምናምን ትልክልኝ ነበር ለአንዳንድ ለደብተር ለምናምን ለአንድ አውት ምናምን ኮፒ ማድረጊያ ምናምን እያለች የተወሰነ ብር ትልክልኝ ነበርና ከዛ እሷ ዝም የትምህርቴን ማጥናት ጀመርኩኝ፣ መከታተል ጀመርኩኝ። ከእንግዲህ በኋላ ፍቅር የሚባለው በቃ እኔ ማስበው ስለሷ ነው። የሷ ፍቅር በቃ የሆነ ምግብ እየሆነ ዝም ብዬ ወደ ትምህርት ይከታተል ነበር። ከዛ መጨረሻ ላይ ትደውልልኛለች፣ አናግራታለሁ። ልክ የሷን ድምጽ ሰምቼ በማጠናበት ሰዓት በቃ ብዙ ነገር ነው የሚይዘውና እንደዛ እያልኩ ምናምን እንደጋጣሚ አንደኛ ሴሚስተር ፎራ መጣኝ። በቃ ምክንያቱም ከዛ በኋላ በቃ እጆቼ ላይ መጽሐፍ አለኝ ማነባለሁ። ታክሲ ሲሄድም ከተማ ሲሄድም ላይብረሪ ሲሄድም መጽሐፍ እገዛለሁ ባገኘኋት ምናምን። ከዛ እንደዛ እያልኩ ምናምን ሁለቱም ሴሚስተር ፎር በማምጣት ተመልሼ ክረምት ላይ ወደ ሀገር ተመልሼ ሄድኩኝ። ከዛ ሲሄድ ግን ጓደኛዬ ባላግብታ ምናምን አገኘኋት። ምክንያቱም ቤተሰቦቿ ምናምን ሌላ ወንድ እንድታገባ ነበር ፍላጎታቸው። ልክ ሲሄድ ምናምን ሆዷ ምናምን እንደዚህ ገፍቷል ምናምን አርግዛለች። ሌላውን ባላግብታ ማለት ልክ እንደሄድኩ ነበር ቤተሰቦቿ አስገድደው ምናምን ሌላ ባል እንድታገባ ያስገድዷት። ከዛ ምንም አላልኩም። በቃ ዝም ብዬ አለቀስኩኝና ዝም አልኩኝ። ምክንያቱም እግዚአብሔር አንዳንዴ እንደዚህ አይነት ነገሮች ይፈጠራል። በቃ ለበጎ ነው ማለት ነው። እሺ ለበጎ ነው ማለት ነው ምናምን ብዬ ዝም አልኩኝ።
በቃ ረገዘች፣ ሌላ ትዳር፣ ሌላ ህይወት መሰረተች። ዝም ብዬ በቃ ክረምት ሙሉ እንዴት ብዬ ከዛ ጋር እንደምጠፋ ምናምን እግዚአብሔርን ለምነው ነበር። ቤተክርስቲያን እየሄድኩ ምናምን አለቅሳለሁ ምናምን በቃ ለምንድነው ይሄ ሁሉ ለእናቴ ይሁን ሁሉ እንጨት እየሰጠች ሳር እየሰጠች ይሄን ሁሉ አስተምራኝ ቢያንስ ከኔ የሚጠበቅብኝ ዲፓርትመንት እንኳን አልገባውም። ምክንያቱም ለፍቅሬ ስል ምናምን እያልኩ አለቅስ ነበር። ከዛ መጨረሻ ላይ ሁለተኛ ዓመት ላይ ወደ ዩኒቨርሲቲ ሄድኩ ተመልሼ። ከሷ ከልጅቷ ጋር በቃ እንደዚህ ብለን ተለያየን። ከዛ ዩኒቨርሲቲ እንደገባው ከእንግዲህ በኋላ ማንንም የለኝም ማጥናት አለብኝ፣ እንደዚህ ውጤት እንደዚህ ከዚህ መቀነስ የለብኝም ምናምን ብዬ ዩኒቨርሲቲ ጋር ማጥናት ምናምን ጀመርኩ። ከዛ እያጠናሁ ምናምን በአጋጣሚ ዩኒቨርሲቲ ላይ ቶፕ 3 የሚባሉትን ተመርጠን እናስተምር ነበር ማታ ማታ። እኔ ማታ ማታ ብዙም ስለማይታይ ጓደኛዬ ነገርኩትና እንደዚህ ማታ ማታ ስለሚጨልብኝ ስለሚጋርድብኝ አብረን እንሄዳለን ነው አለው። ከአንድ ሰዓት ማታ እስከ 3 ሰዓት ነው የምናስተምረው እና ከሌሎች ዲፓርትመንት ከኢንጂነሪንግ ከሌሎች ከአካውንቲንግ ምናምን ማለት ከሌላ እየመጡ ማታ ማታ ይማራሉ። የቱሪዝም እንደዚህ ዲፓርትመንት ተማሪዎችም እዛ እየመጡ ይማሩ ነበር። እናስተምራቸዋለሁ። በጣም ይወዱኛልና ሰው ጋር በጣም እግባባለሁ። ከዛ በአጋጣሚ ጓደኞቼ ጋር ላይብረሪ ቁጭ ብዬ ነበርና የሆነች ልጅ ትጣራለች ምናምን እንደዚህ ትጠራኛለች ምናምን ለኔ ነው አልኩ እንደዚህ ምናምን በምልክት ሳያሳያት አዎ ለአንተ ምናምን ነገር አለ በምልክት ምናምን። ከዛ ሄድኩኝ ምናምን በጣም አደንቃለሁ እሺ ምናምን እውነት በጣም ብዙ ችሎታ አለብህ ምናምን። ከዛ በዛ ምናምን መታወቅ ፈልጋለሁ ምናምን ደግሞ እኔ መማር ፈልጋለሁ። ያን እንግሊዝኛ ነበር ማስተምረው። ኦፍ ኮርስ እንግሊዝኛ ዲፓርትመንት ፊልድ አይደለም ግን ዝም ቢያስተምር ነበር። ለዲፓርትመንቶቹ ደግሞ ቱሪዝም እና ሌሎች አስተምራቸው ነበርና ማታ ማታ። ከዛ ልጅ ተዋወቅ እንዳጋጣሚ ልጅቷ የአዲስ አበባ ልጅ ነኝ እና የሜክሲኮ ልጅ ነኝ ምናምን ነገር አለችኝ። ኦኬ ጥሩ ነው ምናምን ብዬ ከሷ ጋር በቃ ማጥናት ጀመርን። ማታ ማታ ክላስ ትመጣለች። ከክላስ ልክ ስወጣ ምናምን አብረን ተያይዘን ምናምን እንሄዳለን። በቃ ሳናስበው ጊዜያችን አብረን ማሳለፍ ጀመር። ላይብረሪ አብረን እናነባለን፣ እናጠናለን። እሷም በጣም ጎበዝ ተማሪ ነበረችና በጣም የምቸክለው ምናምን። ከዛ እንደዛ ያለ ምናምን መጨረሻ እኔ ማለት ሌሎች ሴቶች ጋር በጣም እግባባለሁ። ጓደኞቼ በጣም ብዙ ስላሉኝ እንደጋጣሚ በጣም እናደንቃለን ምናምን ብለው ጉንጬ ሳም ሲያደርጉ ምናምን ትቀና ነበር። ያን ግን እኔ እንደምትቀና በፍጹም አላውቅም ነበር። የሆነ ስሜት ይሰማት ነበር። እኔ ግን ምንም አይመስለኝም ነበር። ለምን እንደዚህ አይነት ነገር አላስብም፣ ተስፋ ቆርጫለሁ። ከእንግዲህ በኋላ ፍቅር የሚባለው ነገር አላስብም ምናምን ብዬ ራሴን ስላሳመንኩት ግን ሞስቶ ስታም በቃ ጊዜን ማሳልፍ ከሷ ጋር ነበር። ከዛ ልክ እንደዚህ ሴቶች ጋር ምናምን ስታይ ሳስጠናቸው እንደዚህ በክተራ አካባቢ ስንቆም ምናምን ቤተክርስቲያን በጸራራ ፀሐይ እየሄደች ታለቅስ እንደነበር መጨረሻ ላይ ነበር የገባኝ ያወቅኩት። መጨረሻ እንደዛ እያልን በቃ ከዚህ በፊት ጓደኛ እንደሌላት ከዚህ በፊት ወንድ እንደማታውቅ ምናምን ነገረችኝ። እኔ ግን ስለ ፍቅር አላስብም። እሷ ግን ከነ በፊት የሆነ ፍቅር ውስጥ እንደገባች ነው የገባኝ። ከዛ እንደዛ ብለን መኖር ጀመርና አንደኛ ሴሚስተር ላይ ያው እኔም በዛ ቀጠልኩበት። እሷም ልክ እንደዛ ማለት ነው ጥሩ ውጤት አመጣች። ስሪ ምናምን አካባቢ እንዳመጣች ነገረችኝ። ደስ ብሏት ምክንያቱም በቃ አብረን ነው የምናነበው። ስፔስ እንሄዳለን፣ ላይብረሪ እንሄዳለን፣ ስንፈልግ ሻይ ቡና እንባባላለን። እኔ ግን እንዳጋጣሚ አንድ ዶርም ላይ 9 ነን። አንድ ዶርም የሚችለው 6 ሰው ነው። ግን አንድ የመቀሌ ልጅ ጓደኛ ነበረ፣ የደብረ ዘይት ነበር፣ የድሬዳዋ 2 ልጆች ነበሩ፣ የናዝሬትና የሐዋሳ ልጆች ነበሩና አንድ ዶርም ወደ 9-10 አካባቢ ነንና ዶርም ተራስ ፈቅደን ዝም ብለን አብረን አንድ አልጋ 2 ሆነን ነው የምንተኛው። አንለያይም። በጣም ነው የምንዋደድ የነበረ። ይህን ሁሉ እንኳን አያውቁም እኔ ማታ ማታ እንደምጨምርብኝ። ልክ እነሱ ጓደኞቻቸው ጋር ሻይ ቡና ለመባል ማታ ሲወጡ እኔ ዶርም ቁጭ ብዬ ነው የምጠብቃቸው። ለምንድን ነው ጌታ ግን እንደዚህ የምታደርገኝ ምናምን ብዬ ሁሉ ጊዜ አማርረዋለሁ ምናምን። ግን በቃ እንደዛ እያልኩ አሳለፍኩ። መጨረሻ ላይ አንድ ቀን ስፔስ ውስጥ ቁጭ ብለን ነበረና ኃይለኛ ዶፍ ዝናብ ወረደና ከዛዛ ቁጭ ብለን ምናምን እያወራን ምናምን ካፌ ሊደርስ ወደ 11 ሰዓት አካባቢ ነውና እኔ እኮ የሆነ ነገር ተናገረችኝ ምናምን ማለት ከሷ የማይጠብቅ ማለት ነው። አስቤው አላውቅም። መሳም ምን እንደሆነ አላውቀውም ምናምን። ታሳየኛለህ ነገር አለችኝ። ምን ማለት ነው? ምን ለማለት ፈልገሽ ነው ምናምን አልኳት። እኔ እኮ ከዚህ በፊት ተስሜም አላውቅም፣ ጓደኛም የለኝም፣ ግን እኔ አንተ እንድታሳየኝ እፈልጋለሁ ምናምን አለችኝ። እንዴ ለምን ስምሻለሁ? የሚሳሳሙት እኮ የሚዋደዱ የሚፋቃቀሩ ሰዎች ናቸው። ፕላስ ደግሞ እኛ አንቺ አንዋደድም፣ በእርግጥ እንዋደዳለን፣ ግን አታፈቅኝ አላፈቅም፣ ለምን ስምሻለሁ አልኳት። ከእንደዛ ስላት አለቀሰች ምናምን። እኔ እኮ ሳታውቀው ነው እንጂ ፍቅር ውስጥ ገብቻለሁ ምናምን አለችኝ። እንዴ ማለት ሳላስበው በቃ የሆነ ነገር። ከዛ በጣም አለቀሰች፣ አጽናናኋት ምናምን። ከዛ ተቀጥፈን ምናምን እንደዛ እያለ ምናምን ያው እኔም ሳላስበው የሆነ በቃ ፍቅር ውስጥ እንደገባው ምናምን እኔም ገባኝና አብረን በፍቅር ምናምን ቀጠልን። ከዛ በቃ አንለያይም፣ በቃ እጅ ለእጅ ተያይዘን ነው ማታ 11 እንገናኝ ስፔስ ምናምን ትለኛለች። ልክ እኔ ካፌ በተለሰቀይ ማታ ስለሚቀደም ቀደምያት ለዛ ቁጭ ብዬ እጠብቃታለሁ። ትመጣለች። ከዛ እናነባለን ምናምን። ማታ ደግሞ እስከ 8 ሰዓት እንቸክላለን ምናምን። ከዛ ወደ ዶርም መብራት ስለሆነ ቀስ ብለን ምናምን እንሄዳለን። ከዛ እንደዛ እያልን መጨረሻ ላይ በቃ
አንድ ነገር ትረዳለኛለህ ምናምን አለችኝ። ምንድነው አልኳት። ነገ ወደ ሀገር ቤት ልሄድ ነውና እህቴ ከውጭ ስለመጣች አብረን እንደር ምናምን ነገር አለችኝ። አልችልም ሲጀምር ብር የለኝም ምናምን አልኳት። ችግር የለውም እኔ ጋር ብር አለ ምናምን አለችኝ። ከዛ ኦኬ ምናምን አልኩኝና ከዛ እዛውን እናነባለን አንድ አውት ያዝ ነገር ምናምን አለችኝ። ኦኬ ምናምን ብዬ አንድ አውት ይዤ ሄድ። ከዛ መጠጥ የሚባል አልወድም ነበርና መጠጥ መጠጣት እወዳለሁ እፈልጋለሁ አለችኝ። መጠጥ የሚባል ባይዘ ወይ በነገራችን ላይ ምንም አትቀምሰው ምንም አይነት ሱስ የለባትም። በቃ ስታያት እንደዚህ የሆነ ማፊያ ነገር ነች። እቺ ማፊያ ጓደኛ ነው የሚሉኝና ወዳው እኔ ሁለተኛ ዓመት እያለሁ እሷ አንደኛ ዓመት ነበር የመጣችውና የሴቶች ፕሬዝዳንት ነበር የሆነች። ወዳው በጣም ታወራለች፣ ኢንፍሉዌንስ ማድረግ ትችላለች ሰዎችን። ግቢ ላይ በአንድ ጊዜ ታዋቂ ሆነች እና አለባበሷ፣ አካሄዷ፣ ሁሉም ነገር ንግግሯ፣ አክት የምታደርገው በቃ ልክ የሆነ በቃ ማፊያ ጓደኛ ነገር ምናምን ይሉኝ ነበርና ነገር ግን አላመንኩ። እኔ እኮ ገና ልጃገረድ ነኝ። በቃ ምንም ነገር አላውቅም። ለመጀመሪያ ጊዜ ካንተ ጋር ነው ፍቅር ያዘኝ። በቃ ካንተ ጋር መለየት አልፈልግም፣ አብሬ መኖር ፈልጋለሁ ምናምን ነገር አለችኝ። በቃ እኔም የሆነ የምታስብልኝ ብዙ ነገር ታደርግልኝ ስለነበረ አንዳንድ ሃንድ አውቶች ምናምን ኮፒ ታደርግልኝ ስለነበር ዝም ብላ በፍቅር ማለት ነው። እኔ ዝም ብዬ እኔም ስለሷ እያሰብኩ ማሰብ ጀመርኩኝ። በቃ መጨረሻ ላይ እንዳለችኝ ኦኬ ምናምን ብለን ሄደን መጠጥ እንጠጣ እስኪ ምናምን አለችኝ። መቅመስ ፈልጋለሁ፣ ካንተ ጋር አብሬ መደሰት ፈልጋለሁ ምንም እንኳን ባላውቀው ግን በቃ አብሬ መደሰት ፈልጋለሁ ዛሬ ማታ አለችኝ። ኦኬ ምናምን አንድ ሁለት ምናምን ማለት ጀመርና በቃ ከዛ በኋላ የተደረገው ነገር ሁሉ ያደረግነው ነገር ሁሉ እኔ አይታወቀኝም። ከዛ ራሷን ምናምን አሳልፋ ሰጠችኝ። ከዛ በኋላ ነው በቃ ያን ሌሊት ክብረ ንጽህናዋን አሳልፋ ሰጠችኝ። በቃ ያን እንደምታፈቅረኝ ገባኝ። ከእንግዲህ በኋላ እኔ ይህ ሁሉ ያደረኩት በቃ እያወቅኩኝ ነው፣ ምክንያቱም ስለማፈቅረን። ምክንያቱም ጥሩ ልጅ ነህ፣ ጥሩ አሳቢ ነህ፣ ብዙ አላማ ብዙ ነገር ያለህ ነህ ምናምን አለ እያለችኝ ታበረታታኝ ጀመር። ከዚህ በፊት የተሰበረውን ልቤ ምናምን እሷ ታጠግንልኝ ነበር። ከዛ መጨረሻ ላይ በቃ ማታ ከዛ በኋላ ነው ነገሮችን ምናምን እየተበላሹ ሄዱት። አብረን እናሳልፋለን፣ ውጭ እንዳር ትለኛለች ምናምን እኔ ብር የለኝም በቃ አልችልም። ምንም አይነት ብር ስለሌለኝ እንዝናናበት ምንልበት ስለሌለ በቃ ብር ያስፈልገናል። ስለዚህ ያለን አማራጭ እዚህ የሆነ ትምህርታችን መከታተል ያለብን ኤቭሪቲንግ ሁሉ ነገር እንደርሰዋለን ምናምን ላስ ነበር። በቃ እኔ ጋር ብር አለ ምናምን ትለኛለች። ኦኬ ጊዜያችን ውጭ ማሳለፍ ጀመር። በቃ ውጭ ላይ ማደር ጀመርን ምናምን ሃንድ አውት እያያዝን እንሄዳለን። እዛን ትንሽ እናነብና በቃ በዛ ዝም ብለን እንቅልፍ እንተኛለን ምናምን። መጨረሻ ላይ እንደዛ እያደረግ በየቀኑ እንገናኝ የምትለኝ እሷ በጣም ብዙ ወንዶች ታውቃለች። ማታ እንገናኝ ብላይ በፍጹም አንገናኝም። እንውጣ ወደ ከተማ እንዝናና ስትለኝ በፍጹም አልወጣም። በጊዜ ካልሆነ ከ12 ሰዓት በኋላ ስለሚጨልምብኝ መንቀሳቀስ ስለማልችል አልሄድም ምናምን እላታለሁ። በቃ እንጣላለን ምናምን። ልክ ስንጣላ ቤተክርስቲያን ሄዳ ታለቅሳለች። እኔም ስጣላ ቤተክርስቲያን ነው የምሄደውና በጣም ነው የማለቅሰው። ከዛ ማታ ልክ ሌሎች ወንዶች ጋር ምናምን ትወጣለች። እኔ ግን በጣም ከልብ ነው ማምናት። ወንዶች ጋር ስለወጣች ሌላ ነገር ታደርጋለች ብዬ ስለማላስብ ትወጣለች ምናምን። እኔ ዝም እላታለሁ። ጓደኞቼ መጥተው ነገር ጓደኛ ከሆነ ከሌላ ቀየናት ምናምን ይሉኛል፣ ያፌዙብኛል ምናምን። በቃ አትሳሳቱ ምናምን። ወንዶች ጋር ስለወጣች እንዴት ታደርጋለች ማለት አይደለም። እኔ አምናታለሁ። ፍቅር ማለት ውሳኔ ነው። ዝም ብለን እንደፈቀደ ስሜትን ከሌላ ሰዎች ጋር የምታሳልፍበት አይደለም ምናምን ይነግራቸዋለሁ። ከዛ እንደዛ እያል በቃ ማታ እሷ ከዛ በኋላ ማለት የመጀመሪያ ቀን አብረን ካደርን በኋላ ወይስ ከፈጸምን በኋላ ከዛ በኋላ አብረን ነው በቃ አብረን እንውጣ ሁሌ ነው የምትለው። ውጤታችን ይቀንስብናል። እባክሽን ቢያንስ በወር አንድ ጊዜ ወይም ሁለት ጊዜ ነው መውጣት ያለብን። ከዛ በኋላ ግን ወደ ትምህርታችን ነው ማስቀደም ያለብን ነው እንዳሳለው። አትወደኝም ማለት ነው ምናምን በቃ ታለቅሳለች ምናምን። ጨጓራ ምናምን ስለነበረ ጨጓራ በሽታ ስለሚያጠቃት የሆነ ነገር ከተናገርኳት ቀጥታ ነው የምትወድቀው። ትታመማለች። ወደ ሆስፒታል ይዣት እሄዳለሁ። ማሳከሚያ ደግሞ ብር ምናምን ስለሌለኝ አንዳንዴ እየተደበቅኩኝ ከጓደኞቼ ጋር እየተደበቅኩኝ የቀን ስራ መስራት ጀመርኩኝ እዛ ዩኒቨርሲቲ ላይ። ምክንያቱም ሻይ ቡና መባባል አለብን ሁሉ ጊዜ በየቀኑ እንገናኝ የምትለኝ። ከዛ ከጓደኞቼ እየተደበቅኩኝ ምናምን የቀን ስራ መስራት ጀመርኩኝ። ከዛ የቀን ስራ ስልኬ ኦፍ ነው የማደርገው። ስትደውል ስልኬ አይሰራም። ምን ነው የት ውሎ ነው ወንድ ሴት ጋር ሆኖ እንዴ ምናምን ብላ ትጨነቃለች። ምክንያቱም ሰዎች ጋር ስለምግባባ ሴት ጋር እንደዚህ ማድረግ አይነት ነው የሚመስላት። በቃ አንድ ቀን የቀን ስራው ክላስ ቀጥቼ የቀን ስራ ምናምን ወይ ስመለስ አገኘች ልብሴ ቆሽሽ ነገር ብሏልና የት ነበር ካለች መንገድ ላይ አገኘኋት። ወደ ቤተክርስቲያን እየሄደች አይ እዚህ ጋር ነበርኩ ጓደኞቼ ጋር። ምንድነው ልብሴ ቆሽሽው ምናምን? አይ ዝም ብዬ ነው አልኳት። ንገረኝ ምናምን ለምን ትደብቀኛለህ? አይ ዝም ብዬ ጓደኞቼ ጋር እየዝናናሁ ነበር፣ ዝም ብዬ እየተደባደብን ነበርና ከዛ መጣሁ ምናምን። ዝም አለች ምናምን።
ከዛ የሆነ በቃ አንዳንዴ መጠራጠር ጀመረች። እንደዚህ የምደብቃት ነገር እየመሰላት ምናምን ሌላ ነገር የምሰራ እየመሰላት የሆነ እንትን ማለት መጠራጠር ነገር ምናምን ጀመረች። ከዛ ማታ የሚወዷት የሚያስቸግራቱን ልጆች ስለነበሩ ከነሱ ጋር ማብራት ሻይ ቡና ትላለች ምናምን። ከዛ እኔ ዝም እላታለሁ። ቅናት የሚባል መንፈስ እንኳን የለኝም። እኔ ግን በተራ እንደዚህ እንኳን ሴት ጋር መቆም አልችልም። የክላስ ጓደኞቼ ጋር እንደዚህ የሆነ አሳይመንት ልሰራላችሁ ፈልጌ እንደዚህ ምናምን ወይም ልናጠና የሆነ ጥያቄ ስጠይቅ እንኳን በፍጹም አትወድም። ጓደኞቼ ጋር እንኳን መሄድ ከልከለኛለች። በቃ ከኔ ጋር ነው ማሳለፍ ያለብህ ከኔ ጋር እኔ እናንተ መለያየት ያለብንም። በእርግጥ እንደምታፈቅረኝ 100% እርግጠኛ ነበርኩኝ። ከዛ እንደዛ እያለ ምናምን የሆነ በቃ በየቀኑ እንገናኝ ማታ እንገናኝ ማለት ጀመረች። ፊልም ማየት ፈልጋለሁ፣ መዝናናት ፈልጋለሁ፣ አዝናናኝ ትለኛለች። ግን እንዴት ብዬ ነው እኔ እሷን ማዝናናት የምችለው? በቃ የሆነ ወደ እረፍት ምናምን ብሬክ ሆነ ባይዘወኝ ብሬክ ምናምን ሲሆን እኔ እዛ ነው የማሳልፈው። እዛ ጓደኞቼ ጋር በቃ ምን ለምንድን ነው የማትሄደው አገር ቤት ሲሉኝ፣ ምክንያቱም የሚላክልኝ በ2 ወር በ3 ወር 200 ብር ነው። ያው ከጓደኞቼ በጣም ስለምወዳቸው ምናምን ከነሱ እየተቀበልኩ አንድ አውሲ አነባለሁ። በዛ ቀጥሎ ውጤት አመጣለሁ ምናምን አዘጋለሁ ምናምን። ከዛ ይሄ ብሬክ 2 ወር 1 ወር ምናምን ሲሰጠን እዛ እኔ የቀን ስራ ነው የምሰራው። ግን ማንም ሰው አውቆልኝ አያውቅም እንደዚህ እንደምሰራ። ከዛ መጨረሻ ላይ አንድ ቀን ወደ ሀገር ቤት ልሄድ ነው ምናምን አለችኝ። ኦኬ እሺ፣ እኔ ደግሞ እዚህ እጠብቅሻለሁ በጽናት ምናምን፣ ሁሌም አብሬሽ ነኝ፣ በአካል እንኳን ባልሆን ሁሌም አብሬሽ ነኝ፣ አምንሻለሁ፣ አውቃለሁ፣ ታምኛለሽ፣ በቃ እዚህ እጠብቅሻለሁ ምናምን አልኳት። ከዛ አብረን እንዳል ምናምን ነገር አለችኝ። ኖ ምክንያቱም አሁን ብር ኪሴ ላይ የለም፣ ስለዚህ በቃ እዚህ ደሪና ጠዋት ጓደኞቼ ይሸኙሻል ምናምን አልኳት። በቃ እሺ ችግር የለውም እኔ ጋርም ብር ስለሌለ በቃ እኔም ዶርም አድራለሁ ነገር ምናምን አለች። ኦኬ ምናምን ብያት ከዛ ማታ ሻንጣውን ተሸክማ ሌሎች ወንዶች ጋር ምናምን ሲሸኛት ጓደኞቼ ያዩት። እኔ አልወጣም ከዶርም አልወጣም 12 ሰዓት ከሆነ። ከዛ ሲከታተሏት ቀጥታ አንደኛው ጋር የሆነ ሬስቶራንት ጋር ገብቶ ምናምን ቁጭ ብለው ሲከታተሏት ጓደኞቼ እስከ 3 ሰዓት ምናምን። ከዛ ሌላ ወንድ ጋር ምናምን አደረች። በጣም አለቀሱ ጓደኞቼ ምናምን መጥተው ከእንግዲህ በኋላ እቺ ልጅ ጋር እንዳናይህ ምናምን አሉኝ። በቃ አታዋጣም አትሆንም ምናምን አሉኝ። ለምን በቃ መጥፎ ቦታዎች አይተናታል። ስለዚህ ይቺ ልጅ አንተ ጋር ለወደፊት በፍቅር የምትቀጥል ሴት አይደለችም ምናምን ነገር አሉኝ። ዝም አልኩኝ። ችግር የለውም የፈለገችውን ነገር ማድረግ ትችላለች። ግን አንድ ቀን የመጨረሻ ዴስቲኔሽኗ ግን እኔ ሊሆን ይችላል። የፈለገችውን ታድርግ። ቢያንስ እንኳን እኔ ለሷ ማድረግ ያለብኝ ነገር አላደርግም። በቃ ብዙ ነገሮች ይጎሉብኛል ምናምን አልኳቸው። ቢያንስ ማታ መዝናናት ትፈልጋለች፣ እኔ ግን ላዝናናት አልችልም፣ ምክንያቱም አቅም የለኝም ምናምን እላቸዋለሁ። ከዛ በቃ ያኔ በቃ እግዚአብሔር ወይ ለምንድን ነው እንደዚህ የምታደርገው ምናምን ብዬ ራሴ ምርር ብዬ አለቀስኩኝ። መጨረሻ እንደዛ ስንል የቀን ስራ ሰርቼ እየመጣሁ ያለ ምሳ ቁርስ አልበላሁ ነበርና የሆነ ወደ ላይ ሲያስመለስ የመን ቁጭ ብዬ ያለ የሆነች ልጅ መጣ። የግቢ ተማሪ ነችና እንደ አጋጣሚ ውጪ ቆይታ ከውጭ ሀገር ነው የመጣችው። አማርኛ ብዙ ማትችል እንግሊዝኛ ነው የምታወራው። አየችኝና ምን ሆነ ነው የግቢ ተማሪ ነው አለችኝ። አልኳት ምን ሆነ ነው? አይ ትንሽ አመመኝ። ከዛ ውሃ መጣችኝ፣ ሃይላንድ ውሃ ምናምን። እዛ ትንሽ አጠበችኝና ይዛኝ ወደ ግቢ ገባን ምናምን። ምን ሆነ ነው ግን ንገረኝ። በቃ እንደዚህ ነው ህይወት፣ እንደዚህ ነው በቃ የቀን ስራ እንደምሰራ የግቢ ተማሪ እንደሆንኩኝና በቃ ጓደኛዬ እንዳለች ለሷ ስል በጣም ብዙ ነገር እያደረኩ እንዳለ ነገርኳት ምናምን። በጣም አዘነች። እሷ እየተደበቀች ምናምን የሆነ እንካ ብር በቃ የተወሰነ ለአንድ አወት ትለኛለች። እኔ ደግሞ ብር መቀበል በፍጹም አልወድም። አይ አልፈልግም በቃ ፕሊስ ምናምን። ከዛ ለጓደኞቼ እያጠናች የዲፓርትመንት እየሄደች ሃንዳው ሲሰጣችሁ ንገሩኝ ምናምን እያለች ልክ ሃንዳው ሲሰጠን እየሄደች ኮፒ አድርጋ ከጓደኞቼ ጋር ትልክልኛለች ልጅቷ። እንዳጋጣሚ ልጅቷ የድሬዳዋ ልጅ ነችና በጣም አመሰግናታለሁ። እና ብዙ ነገር ታደርግልኝ ነበር። ልክ እረፍት ጨርሳ መጣች። ልጅቷ ጋር ማየት ጀመረች። እንዴ ምንድነው ይቺ ልጅ ደግሞ ለምንድነው አንተ ጋር የምትከታተል ምናምን? አይ ብዙ ነገር ስለምታደርግልኝ ነው፣ ንጹህ ጓደኛ ነች፣ በቃ የወደፊት የህይወት አጋሪ አንቺ ብቻ ነሽ ምናምን ነገር አልጠየኳትም፣ ምንም አልጠየኳትም። ምክንያቱም በቃ ማታ ቪዲዮ መናገር አልወድም። በቃ ፍቅር እኮ እንደ ፍቅር ነው አይደል? እንደዚህ መጨቃጨቅ ምናምን ይባስ ፍቅርን እያደፈረሰው ነው የሚሄደው። በቃ ሲሰለቻት አንድ ቀን ትመጣለች፣ የፈለገችው ነገር አድርጋ ትመለሳለች ምናምን ብዬ ስለማስብ ዝም ብዬ በቃ አልጠይቃትም። ኢቭኒንግ ማታ ቀን እኔ ጋር ማታም ነው የሆነ ስም ወጥቶልኝ ነበር። ጓደኞቼ ይተርቡኛል ምናምን። በቃ አንተ እኮ ለኛ ብዙ ነገር ቢያንስ ሲያፈቅሩ የሆነ ነገር ሲሆን እኔ በጣም ነው የምመክራችሁ፣ በጣም ማለት ነው። ለምን እንደዚህ ታደርጋላችሁ? ግን ለራሴ ግን መሆን አልቻልኩም። አንዳንድ ሰው ለራሱ መሆን አይችልም። ከዛ በቃ መቅናት ጀመረች ምናምን። እኔ ማሳያለሁ እሺ፣ አንተ እኮ እኔ ወንድ ጋር ስወጣ ወደ ውጭ ሻይ ቡና ለመባል ስወጣ አልቀናም ስለማታፈቅረኝ ምናምን ትለኛለች። እኔ ግን ስለማፈቅር ነው የምቀናው፣ ሴት ጋር እንዳይ አልፈልግም ምናምን ትለኛለች። እንዴ አንቺ የመጀመሪያ ባርሽን አንቺ ተይ፣ መቃየር የለብሽም። እኔ በቃ አንቺ ብቻ ነው የማፈቅረው፣ ከዚህ ውጭ ሌላ ማስተዋወሰው የለም። በቃ ብዙ ህይወት የተበላሻል ከዚህ በፊት ድጋሚ ህይወቴን አላማኝ ማበላሽት አልፈልግም ምናምን እላታለሁ። ግን አሰማኝም።
ያን የተሰማኝና ወዲያው ደግሞ ታፈርሷለች። ትታመማለች። ጨጓራ በሽታ በጣም ስለሚያጠቃት ትታመምና ዶርም ጋር ስትሄድ ትወድቃለች። ይደውሉልኛል በቃ አሟታል ምናምን እና ሄዱኛል። እሄዳለሁ ሆስፒታል ይዣት እሄዳለሁ። አምቡላንስ እንጠራ ይዣት እሄዳለሁ። አንዳንድ ነገሮች ሲያስፈልጉ ደግሞ ከጓደኞቼ ብር እየተቀበልኩ አንዳንድ መድኃኒቶች ከፋርማሲ ሄጄ ምናምን እገዛላታለሁ። ይሁን ከዛ በኋላ በቃ እንደዚህ ወሲብ ካደረግን በኋላ ሁሉ ጊዜ ውጭ እንደዚህ ጭቅጭቅ ስለበዛብኝ ትምህርቴን ለማጥናት ለራሱ በጣም እየከበደ መጣ። ማስታወስ ስለማፈቅራት ማስታወስ ሰው ነው በቃ ማጥናት የለም ምናምን ትንሽ እያነብና እንደ ነገ ፋይናል ሆኖ እንደ ዛሬ ቀን ሆስፒታል ምናምን የማድርበት ጊዜ ነበርና በቃ ውጤቴ ምናምን ትንሽ ቀነስ አደረገ። ስፔሻሊ 3ኛ ዓመት ላይ 1ኛ ሴሚስተር ላይ ማለት ነው። ምክንያቱም የሆነ ነገር ስናገራት ሆስፒታል በቃ ጨጓራ ስለሚያጠቃት ትወድቃለች ምናምን ይዣት እሄዳለሁ ምናምን በቃ ብር ምናምን ያንሰኛል። በቃ ነገ ፊልም ታሳየኛለህ ትለኛለች። ኦኬ እሺ በጊዜ እንሄዳለን ምናምን ወንበር እንዳይያዝላታለሁ። ምክንያቱም እኔ እንደሚያምኝ እንኳን 3 ዓመት ሙሉ ለማንም አልተናገርኩም። ለማንም ማለት ነው ለሷም አልተናገርኩም። አገር ቤት ያለችው ጓደኛዬም የመጀመሪያዋም አልነገርኳትም። ዝም ብዬ ነው በቃ ምክንያቱም በግሌ በራሴ ግሌ የሆነ ጉዳት ደርሶብኝ ስለነበረ ድጋሚ በዛ የተነሳ ጉዳት እንዲደርስብኝ ስለማልፈልግ ለማንንም መናገር አልፈለኩም። በየሀገሩ እንዞራለን ትሪፕ ምናምን በቃ እየተቸገርኩኝ ምናምን በጨለማ ወደ ሀረር ምናምን በምንሄድበት ወደ ጂንካ በምንሄድበት ሰዓት በጨለማ የምንወርድበት አጋጣሚ የምንደርስበት አለ። ያኔ አልጋ ላይ መያዝ ምን ያክል እንደምሰቃይ እሱም እግዚአብሔር ነው የሚያውቀው። ግን ከዛ አንድ ቀን በቃ ሌሎች ወንዶች ጋር በቃ ማውሳት ጀመር። አንድ ቀን ነገ ፊልም እናያለን አለችኝ። ኦኬ እሺ ብር ካገኘን እናያለን አልኳት። በቃ ቢያንስ እንኳን አንድ ቀን ዝም ብለን ነው እንደዚህ የምትችለው በቃ ነገ እንኳን ግድ ነው ማየት አለብን አለችኝ። ኦኬ አልኳት። ማለት በ3ኛው ቀን ማለት ነው በነገው ማለት ነው ክላስ እንዳጋጣሚ አልነበረንምና የሆነ የቀን ስራ እጂ ሰራሁኝ። ከዛ በነገው እሺ በትሎ ሄደን ምናምን ማየት አለብን ምናምን ብዬ ይዣት ሄድኩኝ። ከዛ አየንና የሆነ አዳራሽ አለ ምናምን እዛ አይተን ስንመለስ መብራት ጠፋ። ከዛ መብራት ጠፍቶ ምናምን እንደጋጣሚ እኔና እሷ እንደዚህ እጅ ለእጅ ተያይዘን ነው ማለት አንለያይም። ቀንም ሆነ ማታ ከዶርም ስንመለስ ጨለማ በምናጠናበት ሰዓት አንለያይም። እንደጋጣሚ መብራት ጠፋና ጭራሽ ወዴት ልንቀሳቀስ በጣም ጨለመብኝ። ከዛ ዝም ብዬ በቃ ስታዋራኝ አላዋራትም። በቃ መንገዱ አስፓልት የለውም አልተሰራም ነበር ያኔ ነው። በቃ ውስጡ በምንሄድበት ሰዓት በቃ እንቅፋት ምናምን እግሮቼ እንዳለ በቃ ምን ሆነ ነው ዛሬ ምን ነው ለምንድን ነው ቀስ ብላ ማትሄደው ምናምን ትለኛለች። አይ በቃ ዝም ብዬ ነው የሆነ ጭንቀት የሆነ ሀሳብ ስለገባ ነውና ዝም ብለሽ ይጀምና ከዛ በአጋጣሚ እንደዚህ እየን አስፓልቱ ጋር ደረስንና የሆነ የሚያውቋት ሰዎች አስቆሟት። እጅ ለእጅ እንደዚህ ሳይዘን ነበር ተለያየንና ከዛ መጣች። ልክ ሳንያዝም ብለን ስንሄድ ምናምን ፊት ለፊት የሆነ መኪና ቆሞ ነበር። አይታየም ጨለማ ስለነበር እሱ ጋር ተጋጨውና ወደኩኝ። ምን ነው ያማን እንደ ልጅ ለምንድን ነው ቀስ ብለህ ማትሄደው ምናምን ያያት ሄደም እንደ ምናምን ችግር የለውም አንድ ቀን ላይ ይሆናል ምናምን እላታለሁ ዝም ብዬ ቦዲ የወደን እጂ ማለት ነው። ከዛ መጨረሻ ላይ እንደዛ ያን በቃ ብዙ ታሪኮችን አሳለፈ። ከዛ አንድ ቀን ነገ መሄድ እፈልጋለሁ ወደ ሀገር ቤት ምናምን አለችኝ። 3ኛ ዓመት ማለት ነው 3ኛ ዓመት እንትን ያኔ ባይዘው በጭንቀት ምናምን እንዳለ ቤት ተደርድሮብኛል። 3ኛ ዓመት 1ኛ ሴሚስተር ላይ ማለት ነው። ምክንያቱም አላነብም ትታመማለች ሆስፒታል ይዣት ሄዳለሁ። አሳይመንት በአግባቡ አላስረክብም ይቀነስብኛል ውጤት ምናምን። አስተማሪዎች በጣም ይናደዱ። ለምንድን ነው ምን ሆነ ነው ይሉኛል። አልናገርም። አንዳንዶች አስተማሪዎቹ ብላክቦርድ ላይ ሲጽፉ በጣም በደቃቃ ነው ትንሽዬ ከሆነች ደግሞ አትታየኝም አልጽፍም። ግን አስተማሪ ሲናገር ከአፉና ብላክቦርድ ላይ የሚታይ ከሆነ በፍጹም አልለቅም። ከዛ ውጤት በጣም እየቀነሰ ምናምን ሄደ። ከዛ ነገ ሄዳለሁ ሸኘኝ አለችኝ። ኦኬ እንዳጋጣሚ ፕሮፖዛል ልንሰራ ማለት ነው። ያ ቀን አስታውሳለሁ። ፕሮፖዛል ልንሰራ ብለን ጓደኛ የደወልኩለትና እባክህ የኔ ጽሁፍ ስለማያምር ጽፍልኛል ዛሬ ማታ ነገ ማስረከብ አለብኝ አልኩት። ኦኬ ምናምን ታብለን ያ ቀን እንዳጋጣሚ ስራ ስላልነበረኝ ለአንዳንድ ነገር ለስክሪፕት ለምናምን ለወረቀቶች ዴይ ወርክ ምናምን የሆነ ህንጻ እየተሰራ ስለነበር እሱ ጋር ነው የምሰራው እየሰራው ቀን። ከዛ 2 ሰዓት አካባቢ ደወለችልኝ። ዛሬ ቀን ትኬት ቆርጫለሁና መሄድ እፈልጋለሁ ወደ ሀገር ቤት አለችኝ። እሺ የት ነሽ ያለሽው አልኳት። አስፓልቱ ጋር ምናምን 2 ሰዓት ሆኗል ማለት ጨለማ ነው። ግቢው ደግሞ በጣም አስቸጋሪ ዩኒቨርሲቲ ነው። አስፓልት የለውም ውስጡ ጭቃ ነው የሆነ ዳገት አለው ምናምን በጣም የሚያስቸግር ዩኒቨርሲቲ ነውና በቃ እግዚአብሔር ይፈልግ ያደረክ አድርገኝ በቃ እሄዳለሁ ምናምን ቀስ ብዬ ወጣሁኝና ቀስ እያልኩኝ ማለት ነው መብራቱን እያየሁ ምናምን ቀስ ብዬ ከግቢ ወጣ አስፓልቱ ጋር ደረስኩኝ ውጪ። ከዛ ሄድኩኝና በጣም ነው የዘገየ ቀስ ብዬ እስከምሄድ መብራቱ እስከሚያበራ መንገድ አስፓልቱ መኪኖች ሲመጡ መብራት ያበራሉ ምናምን ቀስ እያልኩ ምናምን ሄድኩኝ። ተገናኘን። በጣም ተናደደች። ለምንድን ነው ያክል የዘገየው ምናምን አለችኝ። አይ ዝም ብዬ ትንሽ ደክሞኝ ስለነበረ ለዛ ነው ምናምን አልኳት።
ከዛ በጣም ተናደደች። በኃይለኛው ተጣለ። በቃ እንደውም አልፈልግም ከእንግዲህ በኋላ መቀጠል አልፈልግም ካንተ ጋር ምናምን በጣም ጮች ምናምን በቃ ትንሽ ርቀናል ከግቢው ትንሽ ራቅ ብለናልና ቆመን ምናምን እያለን ከዛ በቃ አልፈልግም ምናምን ጥላኝ ሄደች ምናምን እጆቼ ላይ ባይንደር ይዤው ነበርና የመመረቂያ ጽሁፌ ያዘጋጀሁት እንዳጋጣሚ የሰራሁት የመመረቂያ ጽሁፌ በእግሬ እየተጓዝኩኝ ማለት ነው 30 ኪሎ ሜትር 40 ኪሎ ሜትር እየተጓዝኩኝ እዛ አካባቢ የሚገኙ ገዳማት እንደዚሁም መስጊዳት ነበሩ ዋሻዎች ምናምን እነሱ ጋር ነበር የሄድኩኝ ኢንፎርሜሽን ጋዘር ማድረግ ነበር እና አንዳንድ ቋንቋ ትንሽ ስለማልችል ነበር ለማስተርጎሚያ ወደ አማርኛ ምናምን ትንሽ ለሻይ ምናምን እያልኩ ሰጥ ነበር ለዛ ነው ብር ያስፈልገኝ ስለነበር ዲታ አይቀን እየሰራው ለዶርሚት ልጆች ሳልናገር የቱ ለሲልኝ ችከላ ምናምን በቃ ችከላ ጫካን ነው ያልኩት ምናምን ላቸዋለሁ በቃ እንደዛ ምናምን ከዛ እጆ የነበረ ወረቀት እሱ ብቻ ነበረኝ ልክ ጥላኝ ስትሄድ ምናምን በቃ ወደ 2 ሰዓት ከምናምን 3 ሰዓት ይሆናልና ጓደኛዬ እየጠበቀኝ ነው ጽፍላለሁ ያለኝ ዶርም ቁጭ ብሎ ማለት ነው ከዛ ከየት እንደመጣ አላውቅም ዶፍ ኃይለኛ ዝናብ ወረደ እዛ በበረዶ የተቀላቀለ ማለት ነው ከዛ በቃ ልክ መብራት ሲጠፋ የግቢው ኃይለኛ ምክንያቱም አገሩ ደግሞ ሁሉ ጊዜ ዝናብ ነው የሚዘንበውና ልክ ዝናብ ሲዘንብ መብራቱ የግቢው መብራት የከተማ መብራት እንዳለ ጠፋ እዛ ቁጭ ብዬ ምናምን ኃይለኛ ዝናብ ወረደ በቃ በረዶ የተቀላቀለ ማለት ነው ጸጉሬ አጭር ቆርጥ ስለነበር ያኔ በቃ ደበደበኝ እዛ የያዝኩትን ባይንደር መመረቂያ ጽሁፌም ነበር እዛ እንዳለ በቃ ውሃ በውሃ ሆነ ቁጭ ብዬ በቃ እዛ የት ልንቀሳቀስ ወደ ቲል ዝም ብዬ እዛው ቁጭ ብዬ እግዚአብሔርን እየለመንኩ አንድ መብረቅ ካለ ለምን አትልክልኝ እና ዝም ብዬ እዛ ቁጭ ብዬ ያለቅስ ጓደኛዬ ደወለ የት ነው ያለው አለኝ አይ እዚህ ጋር ጨንቆኝ እዚህ ሻወር እየወሰድኩ ነው አስፓልቱ ጋር ነው አልኩት አትቀልድ የት ነው ያለው ምናምን አለኝ በቃ አስፓልቱ ጋር ነው ያለሁት ቁጭ ብዬ እንዴ ለምንድን ነው የማትመጣው ምናምን እንዴት ልምጣ ምናምን አልኩት ደንግጦ ምናምን ሆኖ እንዴ ምናምን ብሎ ደንግጦ በዚህ ዝናብ በኃይለኛ ዝናብ ጃኬት ለብሶ እየሮጠ መጣ ልክ በማዶ መኪና ሲመጣ ምናምን በማዶ አየኝ ቁጭ ብዬ በዝናብ እየተደበደብኩ ማለት ነው የግቢ ተማሪ ጥሩ አይን ያላቸው ይሮጣሉ ወደ ግቢ እኔ እዛ ቁጭ ብዬ ባይንደሬን መመረቂያ ጽሁፍ የተቸገረ የሰራሁትን እዛ ዝናብ ምናምን በቃ ውሃ አደረገው ልክ ሲመጣ ምናምን እያለቀስኩ ነው ከዛ ይዞኝ ሄደ ምናምን ምንድነው የተፈጠረው ነገር ምናምን በቃ ጫማዬ ምናምን አንድ ጫማ ነበረችኝ ጫማዬ እንዳለ በሽቋል ምናምን ውሃ በውሃ ሆኗል ምናምን አንድ ሱሪ ነበረችኝ ኢቭን የምቀይርባት ሱሪ ስላልነበረኝ በቃ ልክ ዶርም ሲገባ ጓደኞቼ በሙሉ ተሰብስበዋል በጣም እያለቀስኩ ነው እንዳለ ባይንደሬ መመረቂያ ጽሁፌ ሳይ በሽቋል ምናምን ምን ሆነ ነው ምናምን በቃ አማራጭ ስላልነበረኝ ነገርኳቸው እስካሁን ድረስ ደብቄያቸዋለሁ እኔ እኮ ማታ ማየት አልችልም በቃ ከጓደኛዬ ጋር የሚውሉ ታሪክ አሳልፌያለሁ ከእናንተ እየደበቁ የቀን ስራ ነው የምሰራው በቃ ምናምን ዶርም እንዳለ ለቅሶ በለቅሶ ማለት ነው ምክንያቱም በጣም ስለምወዳቸው በጣም ከምንም በላይ ስለማከብራቸው እኔ ከሌለው ለራሱ ይደብራቸዋል ምክንያቱም ትንሽ ጫወታለሁ እስቃለሁ ያለኝ አማራጭ ስለሆነ ማለት ነው ያነበብኩትን ምናምን አካፍላቸዋለሁ ምናምን ይወዱኛል ምናምን ከዛ ዶርም እንዳለ ለቅሶ በለቅሶ በቃ አይዞ ችግር የለውም በቃ ዛሬ ማታ እንደምንም ብለን ተባብረን እንጽፈዋለን ነገር አለ ይሄ መመረቂያ ጽሁፍ ችግር የለውም ምን ልጅ ይሰጣዋል ይረዳኛል ብዬ አስባለሁ ምናምን አልኳቸው ችግር የለውም ምናምን ከዛ ግማሾቹ ሌላ ዶርም ሄዱና እዛ እየጻፉልኝ አደሩ ግማሾች ሌላ ተካፍለው ማለት ነው እሱን ይዘው አስረክቡ ምንድነው የተለያየ ጽሁፍ ምናምን አይ አንቀበልም ምናምን ከዛ በጣም ዶርም ተጨንቀው ምን ሆናችሁ ምናምን አይ እንደዚህ ጽፋን ለነበር አንቀበልም ማለት ነው ሄዱ ምናምን በዝናብ ይበሰበሰው በበረዶና በዝናብ ይበሰበሰው እሱን ፔፐር ይዤ ከዛ ሄድኩኝ እንዲህ ነው ጋር ልክ ሄድኩኝና እሱን ሰጣሁት ይሄ ነው የሰራሁት አልኩት ደነገጠ ምንድነው የዝናብ የበሰበሰ ምንድነው አይነበብም እኮ እንዳለ ጠፍቷል ምናምን በቃ ከዛ አይኔ ባየተናነቀ ነበር የነገርኩት ምን ሆነ ነው በጣም ስለሚወደኝ ምን ሆነ ነው እንደዚህ የምትሆነው ምናምን ንገረኝ እስኪ ምን የተፈጠረ ነገር አለ በቃ ውጤትም ቀንሳል 4 ቢኮ ነው የገባል በአንድ ሴሚስተር አለኝ አማራጭ ስላልነበረኝ ነው ነገርኩት ስፔሻሊ ያንተ ጽሁፍ አይነበበኝም ፊት ለፊት ተቀመጣለህ ግን አይነበበኝም በቃ ይሄ ደግሞ ትናንት ማታ ጓደኛዬ ጋር የምወዳት ጓደኛዬ ጥላኝ ሄደች ቁጭ ብዬ እያለ ዝናብ እንደዚህ አበሰበሰኝ ምናምን ወደ ግቢ መሄድ አትችልም ነበር እንዴ ምናምን አለ አይ እኔ እኮ ማታ ማየት አልችልም ምናምን አልኩት በቃ ነገርኩት ሁሉም ነገር ከመጀመሪያ እስከ መጨረሻ እዛ ቁጭ ብሎ ማልቀስ ጀመረ ለምን እስካሁን ድረስ አልነገርከንም ቢያንስ ዩኒቨርሲቲ እንኳን የሆነ ነገር ያደርግብን ነበር በሰዓቱ እኮ መታቀም ነበረብን ነገር አለ አይ በቃ አለቀሰም ነው ችግር የለውም ከእንግዲህ በኋላ ቀስ ብለህ ስራ ምናምን አለኝ ከዛ እሱ እንደምንም እየተቸገረ የጻፍኩኝና አስረከብኩኝ ግን ከዛ በፊት ግን በጣም ብዙ ጊዜ ጎርታኛለች አንድ ጊዜ ግቢ ላይ ዩኒቨርሲቲ ላይ ፓርቲ ነበርና የፍቅር ምሽት የሚባል አለ
እሱ አያልፈንም ጓደኞቼ ጋር ነው የምንሄድ መብራት ስለሆነ ቅርብ ስለሆነች ከዶርም ወጥተን እዛ ነው የምንገባው ሁሉ ጊዜ እሄዳለሁ አንድ ቀን የፍቅር ምሽት ተብሎ ደብዳቤ የፍቅር ደብዳቤ ማለት ነው ውድድር ነበርና እኔም ተመዘገብኩኝና ወጣ የሚገርም 6 ፔጅ ነበር እስካሁን ስቲል ነው አለ ደብዳቤው ማለት ነው መጨረሻ ላይ አቀረብኩኝና ሳቀርብ ምናምን በጣም እዛ የነበረው ምናምን በጣም ቀውጢ በቃ ያነበብኩት የፍቅር ደብዳቤ ያዘጋጁት ማለት ነው እና አሸናፊ ሆንኩኝና 2000 ብር ምናምን 2000 ብር ተሸለምኩኝ ከዛ እሱን ይዤ እንዳጋጣሚ መድረክ ላይ ምናምን ለጓደኛዬም ጠራዋትና መድረክ ላይ ምናምን የሆነ ኢንተርቪው ነገር ምናምን አደረግን ምናምን እሷም በእኔ ስለምታመን በጣም እንደምታፈቅረኝ ማቃለው እኔም ከልብ ስለምታመንባት ስለኔና ስለሷ ያለን ፍቅር ከመናገር ወደ ኋላ አይደለም ከዛ ቀደስ ብሎን ምናምን ወጣን ወደ ዶርም ልሄድ ምናምን አለች ያው ኬጂ ብዬ እኔ ወደ ዶርም ሄድኩኝ ከዛ ኤት ተብሎ ተደወለልኝ ሄሎ አሟታል ምናምን ፕሊስ ምናምን አለኝ ምን ሆነ ጃው ነው ከዛ ቀስ ብዬ ሄድኩኝ ወደ ዶርም መብራት ስለሆነ ቀስ ብዬ ሄድኩኝና ህክምና ይዘናት ሄድን እኮ አሁን ምናምን ለምን አሁን እኮ አብረን ነበርን ምናምን ሀቃላው የሆነ ሰው አናግሯት ምናምን ተነሳባቸው ወደ ህክምና እሺ እንዴት ብለን እንሄድ ምን ችግር የለውም በቃ እኛ እንሄዳለን ምናምን አሉ ከዛ ሄዱ ከዛ ቆይተው ምናምን ከአንድ ሰዓት በኋላ ማለት ነው ወደ 4 ሰዓት ይሆናል በግምት ማለት ነው ደወሉልኝና እንደዚህ ብር አሉኝ እኮ ምናምን አለች እንዳጋጣሚ እኔና እሷ ሁሉ ጊዜ ወደ ውጭ እንዳር ምናምን ስትለኝ ጊዜ በጣም ብዙ ብር ነው በቃ እኔ የቀን ስራ እየሰራው እሷም የተወሰነ ብር የሚላክላትን ብር እያጋጨ ነው ውጭ ላይ የምናድረው ከዚህ ልክ ግን ለምን ቤት ተከራይተን አንኖር ምናምን አለችኝ ችግር የለውም ካገኘን እንከፍላለን ካልሆነ ግን በቃ ምናምን አልኳት ተስማምተን በ150 ብር ቤት ተከራይተናል ውጭ ላይ ከዛ እዛ ነው የምናድረው ማለት ነው ስፔሻል ለጥናት ምናምን እዛ ሄድኩኝ አነባለሁ ልክ 11 ሰዓት ካፌ ሰቂ ወደዛ ወደ ተካየሩ ቦታ ሄጄ እዛ አጠናለሁ ምናምን እሷም ትመጣለች እዛ አብረን እያጠናን ምናምን በቃ ጥሩ ፍቅር እናሳልፍ ነበር ያው በመካከል አንዳንድ ነገሮችን እንጋጫለን እንጂ ከዛ መጨረሻ ላይ እንደዚህ ብር ኳሉን ምናምን ከዛ ያቺ የተሸለምኳት ብር የነበረች ምናምን 2000 ብር በቃ ይሄንስ በቃ ይፈቃታል እንደማ 3000 ብር ነው ያሉን ምናምን ያለኝ ብር ነው ሌላ ካገኛችሁ ፈልጉና በቃ አሳክሟት ፕሊስ ባካችሁ ምናምን በጣም ጓደኛዋ ነበረች በጣም ነው የምትጎዳኝ ነበር ጓደኛዋ እንደዚህ ጓደኛ እንደዚህ እያለ በጣም ብዙ ሽታ መናለስ ነበር እንደዛ አለች ያን ብር ይዛ ሄደች ልክ ጓደኛዬ በጣም ተጨናንቄ ስለነበረ እስኪ እንሂድ ምናምን አልኩት ለጓደኛዬ ከዛ የተከራየሁበት ቦታ ሄድና እዛ ተኝተን እያለ በቃ በጣም ጨንቆኛል ምናምን የሆነ ቢያንስ እንኳን እንወዳት ጓደኛዬ እንኳን ላሳክማት አልቻልኩም ከዛ ተኝተን እያለ ተንኳኳ ሌሊት ወደ 7 ሰዓት 8 ሰዓት ማለት ነው ሌሊት ማለት ነው ልክ ጓደኛዬ ተነሳና እንደጋጣሚ የደብረ ዘይት ልጅ ነው ልክ ሲከፍታቸው 3 ወንድና 2 ሴት ማለት ነው አንዷ የኔ ጓደኛ ነች አንዷ ደግሞ ጓደኛዋ ብር የተቀበለች ከዛ 3 ወንዶች ማለት ነው አብሮ ተቃቅፎ ሰክረዋል ግማታቸው በኔ ብር ማለት ነው አሞኛል ምናምን ያለችው ሳትታመም ማውቃ ለመደሰት ስትል ሌሎች ሰዎች ጋርና እንደዛ በቃ ገምታ ምናምን ከዛ ጓደኛዬ በጣም ደነገጠ ምናምን ተሻለሽ ወይ ምናምን ደህና ነኝ እያለች ምናምን ልክ እንደሰከረ መንፈስ ምናምን ያዋራችሁ ቤት ገቡና አነጠርናችሁና ዛተኛ ምናምን በቃ ማለት ያኔ እንደሸወደ በጣም እንዳታለለችኝ ገባኝና ዝም ብዬ ከዛ በፊት ብዙ ጊዜ እንደዚህ ስላደረገች ምንም አልሰማኝም እግዚአብሔር በቃ ሁሉ ነገር ያስተካክለዋል ምናምን ብዬ ዝም አልኩኝ ከዛ ጓደኛዬ በጣም ርርብግን ይላል ምናምን መጨረሻ ላይ ተኝተን እያለ ጓደኛዬ ጋር በቃ እዛ ለሁለቱ አምስቱ ማን በቃ አያውቁም ራሳቸው ነው እየተቀባበሉ እዛ ወሲብ ይፈጽማሉ አምስቱም ነው ማለት ነው እያውን እየተቀያየሩ ማለት ነው ጓደኛዬ ተናንቀው ነው እንደዚህ ምናምን ምንድነው ከነሱ ጋር ወሲብ እየፈጸሙ ማለት ነው የኔ ጓደኛ አምስቱ ነው ማለት ነው 3 ወንዶች ናቸው ሁለቱ እየተቀያየሩ ማለት ነው ማልኩኝ ከዛ በነገ ጠዋቱ እነዚህንም አለቃቸው ማለት ጓደኛዬ እንት ለምን የፈለገችውን ታድርግ በቃ ፍላጎቷ እስከሆነ ድረስ ምንም ግን ያ 2000 ብር ግን ለኔ ለ2 አመት ያስተምረኝ ነበር ብዙ ነገር ያደርግልኝ ግን ለፍቅር ስለሆነ ምንም ነገር እኔ አይቆጨኝም ቀይወቴንም ልሰጣት ይችላል ግን የፈለገችውን ታድርግ ምናምን ብዬ ጧት ተነስቼ ሄድኩኝ እሱ ወዶች ለሁለቱ ሴቶች ለጓደኛና ለጓደኛው ውጡ ምናምን አላቸው አስወጣቸውና በሩን ቆለፈው ይሁን ሁሉ ያላቀም በጧት ተነስቼ ሄጃለሁ ትቻቸው እናስወጣቸዋለን ቤታችን እኮ እናስወጣቸው ባኪተኝ ደክማቸው የለ ብዙ ስራ እየሰሩ ነው ያደሩት ተዋቸው አልኩት ከዛ ሄድኩኝና ግቢ ቁርሴን በልቼ ተጣጥቤ ወደ ክላስ ሄድኩኝ ጓደኛዬ ግን ለጓደኞቼ ጠርቶ ደውሎ ማለት ነው ምናምን ብሎ ከዛ ምንድነው የሆነ ነገር ተፈጥሯል ምናምን ከዛ ሄዱና እንደዚህ አደረገች እነሱ ደግሞ እነዚህ ናቸው ምናምን ብሎ ታሪኩን ሲነግራቸው በጣም ተናደዱና እዛ ደበደቧቸው ለሶስቱ ማለት ነው እንዴት እንደዚህ ታረጋላችሁ እንደጋጤም አንደኛው እንደዚህ የሚያደርገው የጓደኛዬ ጓደኛው ነውና በጣም ተናደዱ እዛ ደበደቧቸው እኔ አላቀም
ለዛችኛው ለጓደኛዬ ምራቁን ተፍቶባታል። አንቺ እኮ የመጨረሻ ጨምላቃ ሴት ነሽ፣ ላንቺ ስልኮ ብዙ ታሪክ በጣም ብዙ ችግሮች እያሳለፈ እኮ ነው ያለው ምናምን ብሎ ምራቁን ሲተፋባት ተናዳለች። ምን እስክታገኝ ድረስ አገኘችኝና በየቀን ቢያንስ 5 ጊዜ 6 ጊዜ ነው የምንገናኘው። ምሳ ሰዓት እሷ ነን ካፌ ነችና እኔ ነኝ ይዣት የምሄድ። የኔን ምሳ በልቼ ውጪ ሄደን እሷ ምሳ ትበላለች፣ ነን ካፌ ስለነበረች ማለት ነው። ምራቅ አስተፋብኝ አይደል አለችኝ። ምንም የማውቀው ነገር የለኝም። ምንድነው ስለምንድነው የምታወሪው አልኳት። ጓደኛ እንደዚህ ያደረገኝ በቃ የኔ ጥፋት አይደለም፣ የኔ ጓደኛዬ ነው፣ እሱን ከሰሽው አምናውን አልኳት። በቃ ለሱ ነው መናገር ያለው፣ እኔ ደግሞ እናገራለሁ። ግን አጥፍተሻል። ያጠፋሽው ነገር ደግሞ እኔ ምንም ደግሞ በጣም የምጠላባት ደግሞ አንድ ነገር ነው፣ በጣም ውሸታም ነች፣ ሲበዛ ውሸታም። ያደረገችው ነገር አላደረኩም ነው እዛ ፊት ለፊት የሆነ ነገር ያደረገች አላደረኩም ነው የምትለው። ከዛ ካደችኝ ምንም አላደረኩም ምናምን አለችኝ። ቢያንስ ጓደኛዬ በሞባይል ሲቀርጻቸው ነበር። ላሰማሽ አልኳት። አልፈልግም፣ አስመስሎ ቀርጾት ሊሆን ይችላል ምናምን። ከዳችኝ፣ ዝም አልኳት። ከእንግዲህ በኋላ እኔና አንቺ አብረን መቀጠል አንችልም። ከእንግዲህ በኋላ በቃ እናቴ እዛ ልጅ እየተማርኩ እንደሆነ ነው የምታውቀው። ቢያንስ ብዙ ነገር አሳልፍ ያለው 11 እና 12 ከ1 እስከ 9 የነበረ ውጤቴ ቀንሺ 11 እና 12 በጣም ተሰድቤያለሁ። ድሬ የሆነ ተበላሽ የክሌ ልጅ እየተባሉ ብዙ ተሰድቤያለሁ። ያን ደግሞ ድጋሚ መመለስ ስለማልችል በቃ አዲስ ህይወት መጀመር ፈልግ። ከእንግዲህ በኋላ ልቀርብሽ አልፈልግም። በቃ የፈለሽው ነገር አድርጊ አልኳት። ከዛ ለቀሰች ምናምን በቃ እንደመነችኝ። አይ ከእንግዲህ በኋላ እኔ ከአንቺ ጋር መቀጠል አልፈልግም፣ አውቃለሁ፣ አፍቅርሻለሁ። ከእንግዲህ በኋላ ግን መጎዳት አልፈልግም። በጣም ብዙ ቀን 10-20 ጊዜ ይሆናል ይቅርታ እምላት። ወንዶች ጋር ትወጣለች፣ ይነግሩኛል ጓደኞቼ ምናምን። እኔ ዝም እላታለሁ። አንድ ቀን እንኳን ጠይቄያት አላውቅም። ከዛ እናቴን እንደምወዳ ስለምታውቅ በነገራችን ላይ ለእናቴ ያለኝ ፍቅር በጣም ከፍ ያለ ነውና በእናት ሞት አለችኝ። በእናት ሞት በቃ የመጨረሻ ደርሰኝና አብሬ ልኖር ምናምን አለችኝ። እሺ ፈቀድኩላት። አሁንም ጥፋት እንደምታጠፊ ያውቃለሁ። እኔም ይቅርታ አንቺም ይቅርታ ለማለት በቃ አይሰለችሽም ማለት ነው። በቃ ችግር የለውም ይቅርታ አለሻለሁ። ግን ምን ይሰራልሻል? እድሜ ስንት ነው? ከእንግዲህ በኋላ ስንት ዓመት ነው ያለሽ? ለምን ሰዎችን ትጎጃለሽ? ምናምን ብዬ እመክራታለሁ ምናምን። ኦኬ እሺ በቃ ስመክራት ሰማኝና ወዲያው ደግሞ በቃ ምን እንደሆነ አላውቅም፣ እንዳለባት አላውቅም፣ ትቀየራለች ደግሞ እንደዛ እያለ ምናምን ግራጁዌሽን ቀን ደረሰ። በጣም ብዙ እንትን እያለች ማለት ነው። በተለይ የምንጣላው ያቺ ቀን ስራ እየሰራው ሃንድ አውት ኮፒ እያደረገች ስትሰጠኝ ነበር ልጅ። እሷ ጋር መገናኘታችን አትወደው ነበር። ለምንድነው ሴት ጋር የምትተዋወቀው ምናምን በቃ ማታ አስተምር ስለነበረ እናድንቃለን ምናምን ብሎ ጉንጬ ሳም ያደርጉኛል ምናምን። በጣም ስለምጫወት ተጫዋችም ስለሆንኩኝ በዛ ሰው በጣም በነገራችን ላይ በቃ ሰው ጋር በጣም ነው የምዋደደውና ይህን ነገር ደግሞ አትወደውም። እሷ እኮ ሺህ ወንድ ታውቃለች፣ ከሺህ በላይ ወንድ ታውቃለች። ከነሱ ጋር አብራ ትወጣለች። እኔ ግን ምንም አላትም። ከዛ መጨረሻ ግራጁዌሽን ቀን ደረሰና ላስመርቅ አለች። ተመራቂ ተማሪዎች ብቻ እኛን የምንቀረው እናንተ ያስወጣችኋል። ከወጣች ደግሞ ቢያንስ 2 ሳምንት 3 ሳምንት መቆየት አለብሽ። ምንም ማድረግ ስለማትችይ አንቺ መሄድ ይጠበቅብሻል። ብር የለንም። ቢያንስ ውጭ ስትኖሪ ምግብ አለ፣ አልጋ አለ። ይህን ኬት እና እሺ ተስማማን። ዛሬ ማታ የመጨረሻ ናፍቀኛል አብረን እንዳራለችኝ ነው አለች። ደግሞ አልኳት ብር አልተላከልኝም አልኳት። ለመመረቂያ እንኳን አልተላከልኝም። በቃ ኦኬ እሺ ተው በቃ እሺ ችግር የለውም በቃ ሚስ በቃ በጣም ነው የምወድ እንድትለኝ አልፈልግም ምናምን አለችኝና እና ትኬት እንቁረጥ አለችኝ። ሄድና ትኬት ቆረጥ መጣን። አንድ ነገር ስጦታ ጊፍት አለኝ አለችኝ። ምንድነው አልኩና ቤተክርስቲያን ይዤ ልሄድ አለችኝ። ኦኬ ምናምን አልኩኝና ቤተክርስቲያን ሄድኩኝና አይኔን ጨፍን አለችኝ። ኦኬ እሺ ብዬ አይኔን ጨፈንኩኝ። ከዛ የሆነ ከሆነ ነገር ምናምን እንደዚህ የሆነ ጊፍት ምናምን አወጣችና አንገቴ ላይ ሳየው ሀብል ነው ይወል እንደምንም ብላ ጓደኞቿ በጣም ወዳቸው ጓደኞቿ ነበሩኝና በጣም በቃ የሚመክሩኝ እንደ ወንድም እንደ እህቱ ነው የሚያዩ ነበሩና ቃኔ እንድጎዳ አይፈልጉም። በቃ አንተ ጎጫዋ ልጅ ነህ፣ ለምን ራስን አትቆጣጠርም? ብዙ ነገር የሚጠበቅብና ስለዚህ እንደዚህ ማድረግ የለብንም። እሷ እኮ እንደዚህ ታደርጋለች፣ ትወዳለች፣ ታፈቅራለች፣ ነገር ግን ብዙ ስህተት እየፈጸመች ነው ሁሉ ጊዜ ይመክሩኛልና ከዛ በቃ እያለቀሰች ማለት ነው አይኗ ከእንግዲህ በኋላ አብሬ እንደምኖር ቃል እገባለሁ። ቤተክርስቲያን ወስዳ ማለት ነው እንድትለየኝ አልፈልግም አለችኝ። እንባ አይኗን እያለቀሰ አንገቴ ላይ አሰረችልኝ። ኦኬ ምናምን ብዬ በቃ እቺ ልጅ አስተምሯታል ማለት ነው ህይወት ከእንግዲህ በኋላ በቃ አብሬያት እንደምኖር ይሄም ቃል ገባሁኝና ደስ አለኝ ምናምን። ያንና አንገቴን አስሬ ለእግዚአብሔር አመስግኘው አብረን ተቃቅፈን ወደ ግቢ ገባና ከዛ በቃ ቻው እሺ ምናምን አለችኝና ወደ 12 ሰዓት አብረን ቆይተን አሳልፈን ምናምን የሆነ ጫካ እናጠናበታለን። እዛ ቆይተን ትንሽ ምናምን በቃ ተለያየን ምናምን። ልክ 1 ሰዓት ላይ ሲል ሻንጣ ተሸክማ ወደ ቤቷ ልትመጣ እንደለመደችው ሌላ ወንድ ጋር አደረች አሉኝ።
ከዛ ጓደኞቼ ተከትለው ምናምን የድሬዳዋ ልጅ ጓደኛ ነበርና ተከትሏት ሄዶ ወንድ ጋር እንዳደረች በቃ ማመን አቃተው። አንገቴ ሀብል ያሰረችልኝ እሷ እንደሆነ ሲነግረው በቃ እንደዚህ አደረገ። በጣም ነው ተስፋ ነው የቆረጡት ያኔ። ከዛ ምንም አማራጭ ስለሌለኝ ከእንግዲህ በኋላ እቺ ልጅ ምንም ነገር እንድትጎዳብን አንፈልግም ምናምን ምክንያት ቤቢ ብለው ይጠሩኛልና በቃ እንድትጎዳብን አንፈልግም። ከእንግዲህ በኋላ ከሷ ጋር እንዳና አላማን አስተካክል በቃ ብዙ ነገር አሳልፋል። ከእንግዲህ በኋላ የምትመኘው ነገር ሁሉ ማድረግ አለብን ምናምን ብሎ እነሱ መከሩኝና በነገ ጠዋቱ እዛ ቤተክርስቲያን ሄጄ በቃ ለእግዚአብሔር ምድር የሆነ ነገር ቆፈር አደረኩኝና እዛ ነበር የሆነ እንጨት አንስቼ እግዚአብሔር ሆይ ከእንግዲህ በኋላ በቃ እቺ ልጅ ባንተ ትእዛዝ አፍቅሪያታለሁ፣ ባንተ ትእዛዝ እቺን ልጅ መርሳት እፈልጋለሁ ምናምን በቃ በጣም እያለቀስኩኝ ማለት ደም ማልቀስ ብቻ ነው የቀረኝ። አይኔን ጨፍኜ በሁለት እጄ ሀብሉን በጠስኩትና ቤተክርስቲያኑ ጋር እዛ ቀበርኩት። በቃ የሷን ፍቅርም እንደዚህ ቀብሬዋለሁ። ከእንግዲህ በኋላ እሷን ማየት አልፈልግም ምናምን እግዚአብሔር ምድር ብዬ ምናምን አለቀስኩ፣ ለመንኩት። እሷን መርሳት እፈልጋለሁ። እናቴ እንጨት ሽጣ ለራሷ ምንም ሳትበላ እኔን አስተምራኛለች እስካሁን ድረስ እየተበደረች እስካሁን ድረስ ያልከፈለችው ብር እንዳላቃለሁ። ከእንግዲህ በኋላ እኔ ትምህርቴን በቃ ምክንያቱም ለወደፊቱ መማር ነው የምፈልገው፣ እስከ PhD መማር እፈልጋለሁ። ስለዚህ ከእንግዲህ በኋላ ህይወቴን ማስተካከል እፈልጋለሁ። ለእግዚአብሔር ለምኜው ማለት ነው ቤተክርስቲያን አልቅሼ ያንን ሀብል ቀብሬው እዛ አንገቴ ላይ ያጠለቀችልኝ እዛ ቀብሬው ነበር። ወደ ዶርም የተነሳ ዶርም እያለቀስኩኝ ያችን ግራጁዌሽን ሳምንት ቀራትና ያችን ቀን እንደምንም ብዬ ግራጁዌሽን ደረሰ። በቃ ጋውኔን ለብሼ ሰው ቤተሰቦች መጥተው የደህና ቤተሰቦች የልጆቻቸውን ደስታ ለማየት ሲመጡ እኔ ብቻዬን ጓደኞቼ ጋር ያንን ጋውን ለብሼ ገባሁኝ። ከዲፓርትመንት አንደኛ ሰቃበማ በከፍተኛ ማዕረግ ተሸለምኩኝ። ከዛ ደግሞ ከስኩል ኦፍ ቢዝነስ ኤንድ ኢኮኖሚክስ አንደኛ በከፍተኛ ማዕረግ የሜዳሊያ ተሸላሚ ሆንኩኝና በጣም ደስ አለኝ። ያኔ በቃ ድጋሜ የተወለድኩት ያክል ነው የተሰማኝ። ያ ሁሉ ፍቅር የተጎዳሁትን ፍቅር ምናምን ራስጌ ድጋሜ አዲስ ህይወት መኖር እንዳለብኝ ምናምን ተሰማኝና ያንን ሜዳሊያ ያንን ሽልማት ፔፐር ሰርቲፊኬቶች ይዤ በዩኒቨርሲቲ ላይ የሚሰጡኝ አንዳንድ አፕሪሲዬሽን ሌተሮች ነበሩና እሱን ይዤ ከዛ እኔ ያስተምሩኝ ነበር። አንደኛ ዓመት ለመማር አዲስ አበባ ነበርና በጣም ስለሚወዱኝ ይከታተሉልኝ ነበር። በትሎ የሆነ ማስታወቂያ ወጥቷልና ናሉ ወዲያው ለእናቴ ደወልኩላት። እንደዚህ ስራ ወጥቷልና ብር ካገኘሽልኝ እስኪ ላኪልኝ አልኳት። አሁን ምንም ነገር የለኝም ግን ጠይቅላለሁ እስከ ጎረቤት ለምኜ ምናምን ተበድረኝ ቢሆን አለችኝ። ኦኬ አልኩኝና 3 ቀን የቀን ስራ ሰራሁኝና የተወሰነ 200 ብር ላከችልኝ። ከዛ መጣሁ ወደ አዲስ አበባ አንድ ባለ 4 ኮከብ ሆቴል ላይ እዛ ጋር እነዛ አስተማሪዎች ይዘውኝ ሄዱና እዛ አፕላይ አደረኩኝ። ከዛ አንድ ሳምንት አጎቴ እዚህ ቦሌ ያለና አጎቴ ጋር ኖር ያለው የተወሰነ ቀን አንድ 5 ቀን ምናምን እሱ ጋር ቆየሁኝና አፕላይ እንዳደረኩ ወደ ክፍለ ሀገር ሄድኩ። ልክ እናቴ ሳያት በቃ ምን እንደበለ ማለት ምን ነገር አለችኝ ታውቃለህ? ልክ እናቴ ሳያት ገና በልጅነቷ ነው ያረጀችው። መልኳ ልነግራለች በጣም ቆንጆ ልጅ ነች። በጣም ቆንጆ ሴት ነበረች። ጥርሷ ስትስቅ ልነግራለች ነው። ገና በወጣትነቷ ጸጉሯን ሳይው በአንድ ዓመት እኔን ለማስተማር በቃ ነጭ ሆኗል። በቃ ዝም ብዬ እሷን እንዳዩ አለቀስኩኝና ከዛ የተሸለምኩት ሜዳሊያ ሰርቲፊኬቶች አሳየኋት። እናቴ ይሁን ሁሉ ያሳለፍኩት ስቃይ እንኳን እናቴ እንድታቅልኝ አልፈልግም። ከዛ ተሸልሜልሻለሁ ልጅሽ ከእንግዲህ በኋላ በቃ ብዙ ነገር አድርገሽልኛል። በቃ እኔ ነኝ ባለውለታዬ ነሽ። ከእንግዲህ በኋላ እኔ የምኖረው ላንቺ ነው ለማንም አይደለም ምናምን ብዬ ለመጀመሪያ ጊዜ እንደዚህ ቃል ተናገርኳትና ምን ሆነ ልጅ በነገራችን ላይ ለሰዎች እንደዚህ ማለት አልወድም። እንደዚህ ያደርግላለሁ እንደዚህ ለቤተሰብ ሆነ ለመለማመጥና እንደዚህ ማሽኮርኮም ስለማላገር ለመጀመሪያ ጊዜ ባየተናነቀኝ እናቴን አየዋትና 5 ቀን እንደቆየኝ ተደወለልኝ። መጣሁኝ ወደ አዲስ አበባ እንደዚህ አፕላይ ያደረኩት ማለት ነው። ልክ ሲገባ በ5ኛው ቀን ማለት ነው እዛ ቆይቼ እህቶቼ ምናምን አሉና እንደምንም ብለን እናቴም ተበዳድራም ቢሆን ምናምን ላኩኝ። መጣሁኝ ልክ ሲገባ በጣም ብዙ ተፈታኝ ነበረ። እግዚአብሔር ወይ ቢጅን ፈተና ዛሬ አሳልፈኝ ምንም አማራጭ የለኝም። በቃ በተሎ ስራ መስራት እፈልጋለሁ መለወጥ እፈልጋለሁ ምናምን ብዬ እግዚአብሔርን ለምኜ ገባሁኝና ፈተና እንደጋጣሚ በነገው ውጤት ታያላችሁ ተብለን ልክ ሲሄድ ስሜ በአንደኝነት ነበረ። በቃ እግዚአብሔርን በጣም ወደድኩት። እግዚአብሔርን ሰምተኛል ማለት ነው ምናምን ብዬ ልክ ሳይወስ ስሜ አንደኛ ነው ያለው ምናምን። ከዛ ለኢንተርቪው ጠሩን። ኢንተርቪው ያደረጉን 4 ነው። አንዲት እንግሊዛዊ ነበረች፣ 2 ሴቶችና 1 ወንድ ነበረ ምናምን። ልክ እንዳዩ ሱፍ ለብሼ ሲሄድ ምናምን በቃ
ደስ አላቸው ምናምን በጥያቄ አፋጥጡኝ ምናምን ኢንተርቪው ሲያደርጉኝ ማለት ነው። ከዛ ያንን ኢንተርቪው አለፍኩ። በቃ ከዛሬ ቀን ጀምሮ የኛ ሰራተኛ አዝ ሪሴፕሽን ማለት ነው በጣም ብዙ ገስቶችን ነው ሪሲቭ የሚያደርገውና ከዛ በቃ ቀጥረናል አሉኝ። ግን ስራ የሚሆነው 3 shift ነው። አንዱ ከ1 ሰዓት እስከ 8 ሰዓት፣ አንደኛው ከ8 ሰዓት እስከ 5 ሰዓት፣ አንዱ ደግሞ ከ5 ሰዓት እስከ ጠዋት 1 ሰዓት ነው አለኝ። ያኔ ደግሞ ልቤ ስብር አለ ደግሞ ምክንያቱም እኔ ማታ እንዴት ነው የምሰራው? በጣም ብዙ ኢንተርናሽናል የሆኑ ገስቶች ነው የሚመጡበት እዛ ላይ። በአጋጣሚ ሌሊት መጥቼ ስራ ስሰራ መብራት ቢጠፋ ምን ሆናለሁ? ገስቶችን ለምን ማስቀየማለሁ? በቃ ሆስፒታሊቲ ኢንዳስትሪ በጣም አስቸጋሪ ኢንዳስትሪ ነውና ምንም ነገር ስህተት መፍጠር የለብም። ያ ስህተት ያንን ኦርጋናይዜሽን ነው ይዞት የሚጠፋውና በቃ ምንም ማድረግ አልቻልኩም። ቀስ ብዬ ወጣሁና በዛ ቀረሁኝ ሳልሄድ፣ ምክንያቱም ማታ መስራት ስለማልችል ማለት ነው። ከዛ አጎቴ ስራ ግን እንዴት ነበር አለኝ። አልፌ ነበር ግን ቀረሁኝ፣ መስራት አልችልም። ምክንያቱም ታውቃለህ ማታ ማየት እንደማልችል ታውቃለህ፣ እንዴት መስራት እችላለሁ አልኩት። ተናደደ። ለምን አትሞክረውን ዝም ብለህ አለኝ። እሱ ባይዘው ሚሊዮኔር ነው። ሚስቱ በጣም አረመኔ ነች። ለቤተሰብ ምንም የማትመች ነች። እሱ ጋር በምቆይበት ሰዓት አንዳንዴ እሱ ከሌለ ምሳ እንኳን አሰጥም። እንደምንም ብዬ ስራ ማፈላለግ ጀመርኩኝ። እሱን ትቼ ማለት ነው መስራት ስለማልችል። ከዛ ስል እሄዳለሁ፣ እወዳደራለሁ፣ አንደኛ እወጣለሁ። ግን በቃ የማታ ስራ እንዳለው ይነግሩኝና በዛ ቀራለሁ መስራት ስለማልችል ማለት ነው። መጨረሻ ላይ የሆነ ኮሌጅ ታዋቂ ኮሌጅ ነው፣ እዛ ሄድኩኝና አፕላይ አድርጌ ማስታወቂያ ወጥቶ ተወዳደርኩኝና እኔ ብቻ አለፍኩኝ። እዛ መስራት ጀመርኩኝ እስካሁን ድረስ ማለት ነው። ከዛ እዛ እየሰራው እያለ ታክሲ ጋር ሲሄድ ታክሲ በሚሄድበት ሰዓት መጽሐፍ ያነበብኩ ቀና ብዬ ማየት አለች። ከእንግዲህ በኋላ ሴት ይብቃኝ እናንተ የዋን ዘሮች ከእንግዲህ በኋላ አልቀርባችሁም ምናምን ብዬ ወስኜ ማለት ነው። ልክ ታክሲ ጋር ምናምን በሚሄድበት ሰዓት መጽሐፍ እያነበብኩ ነው የሚሄደው። ከዛ አጠገቤ በጣም ቆንጆዬ ልጅ ነበር። ጸጉሯ ረጅም ነው፣ ጥርሷ በጣም ያምራልና ረጅም ነው፣ ሞዴል ትመስላለች። በቃ አጠቃላይ ማለት ነው አጠገቤ ሳነብ ታየኛለች። በቃ መጽሐፏ የትልቅ መጽሐፍ ነው። እንደአጋጣሚ መጽሐፉ የውጭ እንግሊዛዊ ነውና በዶላር ነው የሚሸጠው መጽሐፉ። እሱ ነው በስጦታ መልክ የሰጠኝ። እሱን እያነበብኩ ነው። ኢትዮጵያ ውስጥ ያሉ መስቦች እያነበብኩ በእንግሊዝኛ የጻፈ ነው። ሂስትሪ ተማሪ ነው አለችኝ። አይ አይደለም የቱሪዝም ባለሙያ አልኳት። ዋው ደስ ይላል። በህይወቴ ዘመን ማወቅ የምፈልገው በቃ ሀገራችን ውስጥ የሚገኙ መስቦች ማወቅ እፈልጋለሁ ምናምን አለችኝ። ደስ ይላል፣ እነግርሻለሁ፣ ችግር የለውም ከፈለግሽ ምናምን አልኳት። እስኪ ንገረኝ አለችኝ። የትኛው ልንገርሽ? ኢትዮጵያ ውስጥ ብዙ ነገሮች አሉ፣ ከነሱ የትኛው ልንገርሽ አልኳት። በቃ ደስ የሚልን አንዱ ንገረኝ አለችኝ። እሺ ጀነራል የሆነን ንገርሽ። ኢትዮጵያ ውስጥ ቢያንስ ከ4 በላይ የሚሆኑ ብሔራዊ ፓርኮች አሉ። ከ110 በላይ የሚሆኑ ወንዞች እንዳሉ አውቃለሁ። ከ60 በላይ ቮልካኖ አሉ፣ አክቲቭ ኤንድ ቮልካኖች አሉ። ከ72 ተራራዎች አሉ። በከተማችን አዲስ አበባ እንኳን ከ237 የሚበልጡ ታሪካዊ ቦታዎች አሉ። በጣም ከ20 የሚጠቁ ሙዚየሞች እንዳሉ በጣም ብዙ ታሪካው ነገርኳትና ግን ይሄን በአንድ ጊዜ እናናገር ቀላል ነገር አይደለም። ስላንድ ዴስቲኔሽን እንኳን ለመናገር በጣም ብዙ ሰዓታት ያስፈልገናል። ቢያንስ ኢትዮጵያ ውስጥ ያሉ ፍልፍል አብያተ ክርስቲያን ከ250 በላይ እንዳሉ ታውቂያለሽ። በቃ እስካሁን ድረስ አይጎበኙም። በቃ መንግስትም ሆነ ማንኛውም ባለድርሻ አካላት መስራት እንዳለበት አምናለሁ። ቢያንስ ኢዛናና ሳይዛና እንኳን ወደ 60 የሚሆኑ ፍልፍል አብያተ ክርስቲያን እንደሰሩ ታውቂያለሽ። እስካሁን ድረስ እንኳን አይጎበኙም። ቢያንስ እኛ የቱሪዝም ባለሙያዎች ነን፣ ብዙ ነገር መስራት እንዳለብን አምናለሁ። ግን አንድ ነገር ግን ልንገርሽ፣ አንቺ ቆንጆ ነሽ፣ ለወደፊት ብዙ ነገር ሊያጋጥመኝ ስለሚችል ስለ ሴክስ ቱሪዝም ልንገርሽ አልኳት። እሺ ደስ ይለኛል። ከዛ ነገርኳት በሀገራችን ላይ ያለው ሴክስ ቱሪዝም ምን እንደሆነ። በውጭ ሀገር እንደነ ታይላንድን እያነሳሁት ነግራት አፏ ከፍታ ታዳምጠኝ ነበርና ደስ ብሏት በጣም ተሳበችና እኔማ በጣም አንተን መቅረብ አለብኝ፣ ብዙ ነገር ማወቅ እፈልጋለሁ፣ ስሜ ኤዶም እባላለሁ አለችኝ። እኔም ነገርኳት። እሺ ቤቢ እባላለሁ አልኳት። እሷም እንደዛ ነው። ከዛ ስልክ ምናምን ጠይቀች ሰጠዋትና በቃ መደዋወል ጀመርን። እና አጋጣሚ የተከራየበት ቦታ ካጎቴ ስራ ሲይዝ ልክ ካጎቴ ቤት ወጥቻለሁ፣ የራሴ ቤት ይዣለሁ ተከራይቼ ማለት ነው። እዛ መኖር ጀመርኩኝ። ከዛ እዛ ሄኖርኩኝ። ማታ ያለሁበት እንዳጋጣሚ ጓደኛዬ ነበርና ግን እንደወንድሜ አርጊ ነው የማየውና 4 አመት ስራ ተመርቆ ስራ የለውም። ጠራውትና አብረን እየኖር እሱም የቀን ስራ ነው ስቲል ነው የሚሰራውና መማር ፈልጋለሁ፣ ኮምፒውተር መማር ፈልጋለሁ። ከዛ ደግሞ ላንጉጅም ራሴን ማዳበር ፈልጋለሁ ምናምን ብዬ ከዛ የተወሰነ አግዛታለሁ አምና ማለት ነው። በቃ የተቻለኝን ምናምን ለሷ አረዳታለሁና ለምን እኔ ስራ ከያዝኩ በኋላ እዚህኛው ከሰራ በኋላ ልክ በሁለተኛው ወር ነው የታመመችው እናቴ። እስቲ ነው ያልጋ ቁራኛ ሆናለች። በቃ ስትመረመር ግማሹ የአጥንት ቲቪ ነው ይሏታል።
በቃ ማየት ሂጂ እንኳን ማየት አልችልም። በቃ ስራ እየሰራሁበት ያለው መስሪያ ቤት ፍቃድ አይሰጥም። በጣም አስቸጋሪ ነው። ክረምት አይከፍልም። በቃ አሁን በማስተምርበት ሰዓት በቃ ክረምት ላይ ትንሽ ነው። አሁን አርብ ለቃለውና በቃ በፊርማ ነው በሰራሃት ነው የሚሰጥና ከዛ እንደዛ እየተማርኩ እንዳጋጣሚ ከአሜሪካ የመጣ ነው ያስተምረናልና እንግሊዝኛ። እኔም ሜትሮሎጂ ውስጥ ነው የምሰራው። ሜትሮሎጂ እንደምትሰራ ነገረችኝና በቃ አውስትራሊያ የሚባል አላኪሎ አለ እዛ እንደምማር ነገርኳት። እኔ እማራለሁ ምናምን አለ። የሜክሲኮ ልጅ ነኝ አለችኝ። ምንድናቸው እነዚህ የሜክሲኮ ልጆች ምናምን ብዬ ዝም ብዬ ገርሞኝ ማለት ነው። አብረን መማር ጀመር ማታ ኤዶንጋ ማለት ነው። ከዛ አብረን መማር ጀመር። ማታ ሻይ ቡና እንባባላለን እዛው ስለሆነ ማለት ነው። እዛ ፓርላማው ታውቃለህ? ፓርላማው ጋር ነውና እዛ እየተማርን ከዛ መላመድ ጀመርን። በቃ አዲስ አበባ ዩኒቨርሲቲ እንደተማረች ከዚህ በፊት ጓደኛ የሚባል እንደማታውቅ ልክ እንደመጀመሪያ ጓደኛዬ ማለት ነው። እኔ ነበረ የመጀመሪያ ጓደኛዋ ለሷ። ልክ እንደሷ ከዚህ በፊት ጓደኛ የሚባል አላውቅም። አፍቅሬ ነበረ ግን ምንም አይነት ነገር አላደረግንም። በቃ ይቸኩልብኝ ስለነበረ ልጅቷ በጣም ኃይለኛ ልጅ ነች። አላማ እንዳላት ነግሬ ብዙ ነገሮችን የግሏ ስራ ምናምን በቃ ጀምራ እንዳልተሳካላት ምናምን ብዙ ነገር ነገረችኝና በቃ እኔም እየቀረብኳት ምናምን በቃ ሙዚየሞቹ ጋር ይዣት እሄዳለሁ ምናምን በቃ እኔ ብር ካለኝ ለታክሲ ለምናምን ሻይ ቡና የምንልበትን ያወጣለሁ። በቃ ሙዚየም ስላሴ ያሉ መቃብሮች ያሉ እንዳለ ምናምን ታሪክን እነግራታለሁ። በቃ በዛ ትመሰጥ ነበረ። አዲስ አበባ ውስጥ ያሉ ሲቲ ፓርኮች እየሄድኩኝ አስጎበኛታለሁ፣ አሳያታለሁ ምናምን። ከዛ እየወደደች መጣች። እሷም ቤት ነው የት ነው አለችኝ። እዚህች ነች የተከራየኋት ታሳየኛለች። ይዣት ሄድኩኝ የተከራየሁበት ቦታ። በቃ አየችው ምናምን። ልክ ከስራ ስትወጣ እዛ መምጣት ጀመረች። ትመጣለች ምናምን እንደዛ እያልን ምናምን መጨረሻ ላይ ማለት ነው እረፍት ብሬክ ሆኖ ነው የማስተምርበት ኮሌጅ 2 ኮሌጅ ነው አንዱ ፐርታ አንዱ ቃዋሚ ነኝ ማለት ነው። ክላስ የለም ትሪፕ ይዘህ ሄድ ተባልኩኝ ተማሪዎችን ማለት ነው። አይ አልችልም አልኳቸው። ማታ ማስተማር አለብህ አሉኝ። አይ እኔ ማታ የራሴ በቃ አማራጭ ስለሌለኝ አላስተምርም እንዳላችሁ ውስጤ እንዳልነግራችሁ ሌላ ችግር እንዳይደርስብኝ ብዬ ዝም ብዬ ዋሻዋቸውና አይ እኔ ማታ የራሴ ግሌ መማረው አለኝ ስለዚህ ማስተማር አልችልም አልኳቸው። ምን ደግሞ ተማሪዎች ጋር በጣም ነው የምግባባው። በጣም ብዙ ሰልጣኞች አሉ። ታዋቂ ኮሌጅ ነውና አሁን እያንዳንዱ ሆቴል ብትገባ በጣም ብዙ ያሰለጠንኳቸው ሆቴሎች አሉ። በጣም ብዙ ያፈራኋቸው ደስ ይለኛል። በጣም ብዙ ጋይዶች አሉ። አስጎብኚ ድርጅቶች በጣም ብዙ እና እኛ ጋር ስራ ይሉኛል። ነገር ግን የጋይድ ስራ የማታ ስራ ነው። በግል እሰራለሁ። አንዳንዴ አስጎበኛለሁ ሲቲ፣ አንዳንዴ ደግሞ ወደ መቀሌ፣ ወደ አክሱም፣ ጎንደር፣ ላሊበላ ግን ወደ ሐመር ይዤ እሄዳለሁ። ግን አንዳንዶቹ ቱሪስቶች ጭምልቅልቅ ይሉባል። ስትፈልግ ሴክስ ልጃገረድ ሴት አምጣልኝ ይላል፣ ስትፈልግ ጠጣ ይላል፣ ስትፈልግ ቃም ይላል፣ ስትፈልግ አጭስ ይላል። እኔ ደግሞ ይሄን ነገር አይመቸኝም። በህይወቴ ዘመን ሰዎች እንደዚህ ሳይኝ በቃ እንደዚህ አይነት ችግር እንደዚህ አይነት ህይወት ያለኝ አይመስላቸውም። ምቅም ማጨስ ምናምን እንደዚህ አይነት ነገር በፍጹም ስለሌለኝ እጣላለሁ። አንዱን ጥዬው መጥቻለሁ። ሐመር ይዤ ሄጄ ፍሪላንስ ነው ከጀርመን የመጣ ነውና ጥዬው መጣሁኝ። ከዛ በጣም ተናደደ ምናምን እና አንዳንዴ በፌስቡክ በማውራበት ሰዓት ነጮች ጋር የት ነህ ሲሉኝ ኢትዮጵያ ስላቸው ድሮት ኢዝ ሃይ ዴር ምናምን ይሉኛል። ኤንድ ፌሚኒስት አር ቺፕ ምናምን ይሉኛል። ኢትዮጵያ ውስጥ ማለት ነው። ድርቅ እንዴት ነው ሴቶች ርካሽ የሚሆኑት ኢትዮጵያ ውስጥ ምናምን ብዬ በራሴ አለቅሳለሁ ምናምን። ከዛ በጣም ይናደዱባል። እንደዛ እያልኩ ምናምን ከእንግዲህ በኋላ እኔ የራሴ የግሌ ስራ መስራት አለብኝ ምናምን አልኩኝና ጓደኞች ነበሩ የተዋወቋቸው። አንድ ስራ እንስራ የግላችን ስራ እስኪ እንስራ ምናምን አልኳቸው። ምን አሉ? እኔ ፕሮፖዛል እሰራለሁና የግላችን ስራ አንድ ቱር ካምፓኒ እንክፈት አልኳቸው። መንግስት የሚተባበረን ከሆነ ምናምን ብዬ አሳመንኳቸው። ከዛ አንድ ወር የፈጀ ፕሮፖዛል 500 ፔጅ ያለው ፕሮፖዛል ሰራውኝና እሱን ይዤ አሳየኋቸው። ገረማቸው። በኢትዮጵያ ውስጥ ለኢትዮጵያ የሚጠቅም ዩኒክ የሆነ ቱር ካምፓኒ አስጎብኚ ድርጅት ነው። ኢትዮጵያ ውስጥ ያሉ የአንዳንድ መስህቦችን ሊያስተዋውቅ የሚችል ለኛም አሪፍ ነው። ለሀገሪቱም ለስራ ምድል እንፈጥራለን። ለብዙ ነገሮች ሀገራችን ውስጥ ያለው እያንዳንዱ ባክዋርድ የሆነ አስተሳሰብ በነጮች ላይ ያለ ኢህሳሳት ያለው ባድ ኢሜጅን ማጥፋት የሚችል ፕሮፖዛል ሰራውኝና እሱን ይዤ ባህልና ቱሪዝም ሚኒስቴር ሄድኩኝ ጓደኛዬ ጋር ማለት ነው። እንዳጋጣሚ አንድ ልጅ ብቻ ነበርና አሳየሁት። እንደዚህ ማድረግ የምትረዱን ነገር አለ ወይ ምናምን አልኳቸው። እኛ ምንም የምንረዳቸው ነገር እንዳለ ግን ይህንን ጥቃቅንና አነስተኛ ብቻ ነው ሊረዳቸው የሚችል በገንዘብ አኳያ። እኛ ግን ፍቃድ እንሰጣቸዋለን ተፈለጋችሁበት ስራ እንደንሰሩና መኪና ደግሞ በነፃ እንደምናስገባላችሁ ቃል ገባላችኋለሁ ምናምን አለኝ። ከዛ ደስ ብሎን ምናምን በጣም ገርሞት የሰራሁት ፕሮፖዛል እሱን ከዛ ጥቃቅንና አነስተኛ እኔ ደግሞ የአዲስ አበባ ማስታወቂያ ስላልነበረኝ
ማስታወቂያ ማውጣት አለብህ 6 ወር እስከሚሞላ ድረስ ጠብቅ ከዛ ቆጥብ እስከ 6 ወር ከዛ በኋላ የምትፈልጉት ነገር እንረዳቸዋለን ፕሮፖዛል ናይተው ማለት ነው ደስ አላቸውና በጣም እኛም ተደስተን ምናምን በቃ መጣን ከዛ ሞደ ጓደኛዬ እንዳጋጣሚ በጣም ያስጠላ ኢንዱስትሪ ማለት ነው አንዲት እንግሊዛዊት ነች 56 ነው እድሜዋ ጓደኛዬ እድሜዋ 21 ነው ይዘኝ ሄዳለች ወደ ሊያስጎበኛት ማለት ነው ኦኬ ምናምን ብሎ ይዟት ሄደና የሆነ ሆቴል ምናምን ይዟት ሄደ እንዳጋጣሚ እዛ አዝናናችውና መጠጣጣታ በዛ ሳደረችው 56 አመቷ ማለት ነው በጣም ወደውና በጣም ብዙ አላማ በጣም ብዙ ራዕይ ያለው ልጅ ማለት ነው እሱ ጋር አብሬ በጣም ብዙ ነገር ሰራለው ብዬ አስበው የነበረ ልጅ ማለት ነው ከዛ በዛ ይዛው ሄደች ወደ ውጭ አሁን እሷ ከሷ ጋር ነው ያለችው ካናዳ ምናምን በቃ አንዳንዶቹ እንደዚህ እናድርግልና ይዘን እንሄድ ምናምን ይላሉ እኔ ደግሞ በፍጹም አልወድም ለምን እንደሆነ አላውቅም ካገሬ ውጪ በፍጹም መስራት አልፈልግም ዝም ብዬ እዚህ በጣም የሚያስጠሉ ናቸው ሴቶቻችን እንዴት እንደሚያባልጓቸው በቃ እንደዚህ አምጣልን ካላመጣልን እንደዚህ ምናምን ቪዲዮ ሊያስወነጅሉ ዋላ ይችላሉ የነዚህ እየተቋቋምኩ ዝም ብዬ ሰራ ነበር ከዚህ እቺቷውኳት ኤዶም ጋር ሆነን አብረን ማሳለፍ ጀመር በቃ እቤት ይጃት ሄድኩኝ አፍቅር ያለው ምናምን አለችኝ ከእንግዲህ በኋላ እኔ ፍቅር የሚባል አላስበውም አልኳት በቃ እኔ አፍቅር ያለው ከእንግዲህ በኋላ ልለይ አልፈልግም ምናምን አለችኝ ራሳቸው ነው የፍቅር ጥያቄ የሚያቀርቡት በቃ አብረው ሲሆኑ ደስ ይላቸዋል ሁሌ አብሪያት እንዳሳለፍ ትፈልጋለች እሷ ደግሞ እኔ አልፈልግም ከዚህ በኋላ ብዙ ህይወት አሳልፍ ያለው ከዛ በቃ በተደጋጋሚ ሜሴጅ ልክልኛለች ምናምን በቃ እንደዚህ ማግኘት ፈልጋለሁ ምናምን ፊልም ትጋብዘኛለች ምናምን እና ያለን በትርፍ ሰዓት ምናምን በቃ እንደዛ ያያልን ምናምን አምና ማለት ነው እንደዚህ 5 ወር አብረን አሳለፍ ከዛ መጨረሻ ላይ በቃ እኔም ሳልወድ በግድ ፍቅር ነውና ከየትም አታመልጥም በቃ እኔ እሷ ጋር ጓደኝነት ፍቅር ጀመርን ምናምን አብረን በቃ እንውላለን ከስራ ስትመጣ 11 ሰዓት እንገናኝና እስከ 12 ሰዓት ሸኛታለሁ ምናምን ትሄዳለች ምናምን በቃ አንድ ቀን ፊልም አሳየኛለችኝ አልችልም አልኳት ስራ አለብኝ አልኳት ፕሊስ ምክንያቱም ከወር የምትላክልኝ ብር የምትከፈለኝ ብር እያጠራቀምኩ ነው ምክንያቱም ብሬክ በሚሆንበት ሰዓት ስራ አይኖርንም አይከፈለንም ሐምሌና ነሐሴ አይከፈለንም እሷን አጠራቀሜ ነው ስራ ለቤት ኪራይ ለምናምን መከፍለውና ለእናቴ የተቻለኝን አቅም ረዳት ነበር ግን እሷን ማይባት ጊዜ እንኳን አልነበረኝ በቃ ያልጋ ቁራኛውና ስትሰቃይ ነው ፊልም ማየት አለብኝ ካንደጋለችኝ ከዛ አይ ነው አልችልም አልኳት ፕሊስ እባክህን ምናምን ለማነችኝ በኔ ፍቅር የሆነበት በቃ ደግሞ በቃ ለእናት ያለኝ ፍቅር ስለሚያቆም በእናት ነው የሚያምሉኝና በቃ እኔ ቢያንስ በወር ደሞዝ በመቀበልበት ሰዓት 100 ብር ኪሴ ጋር አዝርዝሬ በቃ በየቦታው እየዘርኩኝ እናቶች ባሉበት ቦታ የሚለምኑትን እጄ ይሰጣሉ ያለኝን እረዳለሁና በዛ ስለምታውቀው የሆነ ነገር ካተ በእናት ሞት ይሁንብህ ምናምን ትለኛለች በመትወዳቸው እናቶች ትለኛለች ከዛ ይሻት ሄድኩኝና እንተያለ ፒያሳ ያለው ማለት ነው እዛ ሲኒማ ልክ ሲገባ ውስጡ ጨለማ ነው ደረጃውን መውጣት አትችልም እንዴት ብዬ ልንቀሳቀስ ከዛ በኋላ እንደምን ብዬ እንደዚህ ተቃቅፈን ነበርና ደረጃውን እግሬን እየተበደው ቀስ ይወጣኝ ልክ ሲገባ በጣም ጨለማ ነውና በቃ ሰው የት እንደተቀመጠ አይታየም እንደምን ብለን እጇን ይዤ ምናምን እሷን ላለማሳወቅ ብዬ ሄደን የሆነ ቦታ ያዝና እዛ ጋር ፊልም አይተን ምናምን ቀን እኮ ነው ደግሞ ቅዳሜ ቀን ማለት ነው የ8 ሰዓት ፊልም ልክ ሲመጣ ደረጃው ምንም ትለኛለች ዝም ብዬ ነው ፊልም ኮሜዲ ፊልም ስለነበረ ይስቃሉ ሰዎች እኔ ግን በፍጹም አልተከታተልኩትም ቁጭ ብዬ ስለራሴ አስባለሁ ከእንግዲህ በኋላ ግን ምን አይነት ህይወት ነው ያለኝ ፈጣሪ ግን ለምን ደግሞ አይረዳኝ ምናምን ያልኩ ዝም ብዬ ቁጭ ብዬ ያስላል ልክ ስትስቅ እንዴ ምን ነው ማስቀው ምናምን የሚያስቅ እኮ ነው እንተይ መሳቀል ስለማልፈ አልችልም በቃ የምታቀኝ እኔ አስቃለሁ ጫወታለሁ ግን ያ ቀን ተለየውባትና ለምንድነው ማስቀው ምናምን ትለኛለች አይ ዝም ብዬ ነው እንደዛ ያለ ፊልም ጨረስ ከዛ ውጭ ወጣንና ደስ አይልም ግን ታሪክ ደስ የሚል ፊልም እኮ ነው ምናምን ከሌ እንደዚህ አደረገ አይደለም ምናምን ትለኛለች እኔ ግን በፍጹም አልተከታተልኩትም እንደምን ብለን ወጣንና ከዛ ተለያየን ምናምን ከዛ ቤት ቁጭ ብዬ በቀን የሆነ ነገር ቢያንስ በቀን የሆነ ነገር ይፈጸምብኛልና ስላሴ ቤተክርስቲያን ቁጭ ብዬ በቀን ቢያንስ 3 ጊዜ አለቅሳለሁ በቃ መንገድ ላይ ቁጭ ብለው ሰዎች ሲለምኑ አይናቸው ታውሮ እንደዚህ በሚለምኑበት ሰዓት እኔም አንድ ቀን አይኔ ጠፋ ይሆን እንደዚህ ምናምን ራሴን በራሴ በቃ እያለቀስኩኝ ራሴን እጎዳለሁ
ሰው አያምነኝም። አሁን ቁጭ ብዬ ብለን አያምነኝም። ምን ሆነ አበደ እንዴ እንደሚሉኝ እርግጠኛ ነኝ። ከዛ መጨረሻ ላይ ብር አልነበረኝምና ስራ ስላልነበረ ዩኒቨርሲቲ ላይ በከፍተኛ ማዕረግ ተመርቄ ከዛ እዚህ መጥቼም የቀን ስራ ለሰራ ሄድኩኝ። ማታ እንደጋጣሚ መብራት ጠፍቶ እኔ ኮንትራት ያዝኩባት ሴትዮ አይ ምግብ የለም አልተጋገረም አለችኝና ወደ ቤት ሄድኩኝ። ዝም ብዬ ቁጭ በነገ ጠዋቱ ስራ ስለሌለበት ቤት ኪራይም ይደርሳል ስራ ስላልነበረኝ ያን ወር ትሪፕ ስለነበሩ መፈረም ስላልቻል ከዛ ቀጥታ ቀን ስራ ልክ ስሰራ እጄ ረስቶት እጄ በአንድ ቀን ግሽልጥ ጣለ። የቀን ስራ በመሰራበት ሰዓት ማለት ነው። ከዛ እሱን እየሰራው ልክ ምሳ ሰዓት አካባቢ በቃ ሊያንቀሳቅሰኝ እዚህ ቁርጠት ያዘኝ። ምክንያቱም ራስ አልበላ ቁርስ አልበላ ነበር ሄድኩኝ። ከዛ ቁጭ ብዬ ምናምን እያለቀስኩ ወደ ላይ እያስመለሰኝ እያለ እኔ ማስተምራት በማዶ አየችኝ። እሷ የሀብታም ልጅ ነችና ክላስ ላይ አጭር ጉርድ ልብስ ለብሳ አንዳንዴም ጭማቂ ይዛ ክላስ ላይ ቁጭ ብላ ነው የምትማረውና ውጭ ኦፊስ ወስጄ ይመክራል። ለምንድን ነው እንደዚህ የምታደርጊው? አንቺ እኮ የቱሪዝም ባለሙያ ነሽ፣ ቢያንስ የሀገርሽን ባህል ማስተዋወቅ አለብሽ። ይሄ ደግሞ የኛ ባህል አይደለም። ለምንድን ነው ስነ ስርዓት ነው? ሴት ነሽ እኮ በሴትነሽ መኖር አለብሽ። ስለ ሀገርሽ ባህልን መቆርቆር ይጠበቅ። በቃ እመክራታለሁ። በዛ በጣም ነው የምትወደኝና እንዳጋጣሚ እሷ ልጅ አየችኝና ደንግጣ መጣች። ምን ሆነ ስታየኝ እጄ በጣም ግሽልጥልጥ ብሏል። በቃ እውነት በጣም ምሳል ትጋብዝኝ ትችያለሽ አልኳት። በጣም ረቦኝ መንቀሳቀስ በጣም በቃ አለቀሰች። ምን ሆነ ነው አስተማሪ እኮ ነው ምናምን ለበሏን ጨርሳ ነበረች የወጣችው። በቃ ለምን እኛ ጋር ሆቴል እንዳላት ነገረችኝ። ለምን እኛ ጋር ትሰራ ምናምን አለችኝ። አይ ሆቴል ስራ መስራት አልችልም። በቃ ማታ ማታ ደግሞ የማታ ስራ ይኖረዋል ያሰሩዋል። በጣም ብዙ ቦታዎች ሞክሬያለሁ። ባለሀብቶች እንደፈለጉ ያስቃዩዋል። በቃ አፈርን ደምን እየጠጣ ትሰራላችሁ እንኳን አያመሰግኑም። ከዛ ምሳ በላውኝና ከዛ መጨረሻ የተወሰነ በቃ ነገ እመጣለሁ ምናምን አለችኝ። ስራ ቦታ ላይ ማለት ነው። መጣችና ይሄን 2000 ብር በቃ ብዙ ነገር በጣም ብዙ ሁለት አንድ ቀየር አድርገልኛል። ይሄን 2000 ብር ተቀበለኝ ምናምን አለችኝ። አልፈልግም፣ ብሩን መቀበል አልወድም ለማነችኝና በቃ ያላነሳችሁ መላክ ተቀበልኳትና ከዛ እሱን እሺ ዝም ደና ቢወር ቤት ክራይ ምናምን ነበረኝና እሱን ከፊ የምግብ የወር ደረቅ እንጀራ ነው መገዛ ከፊዬ ምናምን በቃ በቀን በሳምንት አንድ ክፍለ ጊዜ ብቻ ነው ያለኝ ክላስ ላይ የለም። እሱን እያስተማርኩ ከሷ ጋር ማሳለፍ ጀመርኩኝ። አንዳንድ ጊዜ ደግሞ ኤርፖርት እየሄድኩኝ አንዳንድ ገስቶች ሳገኝ እነሱን ይዤ ያስጎበኛለሁ። ሆቴሎች ጋር እየዞርኩኝ ሂልተን ጊዮን እየሄድኩ ሻራተን እየሄድኩኝ ገስቶችን ሀርስ ላይ ያረኩኝ ይዤ መሄድ ጀመርኩኝ። ማስጎብኘት ጀመርኩኝ። ከሷ ማግኘት እሷ ጋር አዝናናለሁ። ማይ እዛ እየደወሉ ልጅሽ እኮ እርግጠኛ ነኝ 20 30 ብር ነው እየተከፈለው የሚሆነው ጎበዝ ልጅ ነው። እዛም ደግሞ በጣም ተቀባይነት ነበረኝ። በጣም ብዙ ስራዎች እየሰራ የልማት ስራዎች ሰራ ነበር። የሊቀመንበር ነበርኩ የወጣቶችና ሻይ ቡና ፕሮግራም ሰራ ነበር። በቃ እንደዛ እያሉ በቃ እናቴን ደግሞ እንደዛ ይሏታል። ከዛ ይሄንን ኢንፎርሜሽን ሲሰማ ይባስ ያስጨንቀኛል። አንድ ቀን እንኳን ሳረዳት እናቴ ቁጭ አድርጊ እንኳን ያሁን ያደረጉለት አሁን ሳልከፍል ምናምን እያለቀስኩ በቃ ዝም ብዬ መኖር ጀመርኩኝ። ከዛ አንድ ቀን ማሰለጥናቸው ተማሪዎች ነበሩና በጣም ብዙ ነበር። ቢያንስ ከ600 700 የሚሆኑ ናቸውና የሆነ ሆቴል ቀጠሩኝ። ሄድኩኝና ምክንያት በስሜ እንኳን አይጠሩኝ። እንዳስተማሪ አይደለም መምህር ብለው እንኳን በስሜ ነው የሚጠሩኝ። እንደ ወንድም እና እንደ እህት ነው የሚያዩኝና እኔም እንደዛ በቃ እመክራቸዋለሁ። ተቀጥራችሁ ለመስራት ሳታስቡ ፕሊስ የራሳችሁን ነገር ክሬት አድርጋችሁ የራሳችሁን ስራ ለመስራት እስኪሞክሩ ነው ሁሌ ስለምመክራቸው። አንድ ሆቴል ቀጠሩኝና ብዙ ነገር አድርገህልናል ወንድማችን ነህ፣ አሁንም ብዙ ነገር እንሰራለን ብለን እናስባለን ምናምን ብለው የሆነ ስጦታ ሀብል ሰጡኝ። አንገቴ ላይ አሰሩልኝ። ደስ አለኝ። በቃ ይሄን ያክል ጥሩ ስራ ሰርቻለሁ ማለት ነው። የአእምሮ እርካታ ተሰማኝና ከዛ መስገኛቸው ሄድኩኝ። ልክ ጓደኛዬ አየችው ማን ነው የሰጠ በቃም ቀወጠችው። አይ እኔ ማስተም እንደዚህ ግብዣ አደረጉና እንደዚህ በስጦታ መልክ ነው የሰጡኝ። ኖ ይሄማ ሊሆን አይችልም። እንዴት ይሄማ ሴት ነው የሰጠች በቃ ቀወጠችው ምናምን አስረዳዋት። ከዛ በቃ ለማመን የሚከብድ በቃ ሌላ ነገር መናገር ጀመረችና ዝም አልኳት። ከዛ በነገው እሷም በቃ ወደ ቢዝነስ አለውም እንትን ማለት ጀመረች። እናቴ እኮ ታመመች ትለኛለች። ከሴ ጋር የሆነ 50 ብር ወይም 100 ብር ካለ ሰጣታለሁ። ከዛ
በሌላ ቀን ደግሞ እንደዚህ ወይም ደሞዝ አካባቢ ሲደርስ እናቴ አመማት እኮ እንዴት ላድርግ፣ ብር ደግሞ አልተቀበልኩም፣ ከኔ ከፍ እየሰደዳለሁ። መጨረሻ ላይ አንድ ቀን ብር አልነበረኝም እና እናቴ ልትሞትብኝ ነው ምናምን አለችኝ። ኃይለኛ ጭንቀት ውስጥ ነው ያለችው ምናምን አለችኝ። ምንም በቃ አማራጭ ስላልነበረኝ ያ ተማሪዎችን የሸለሙኝ በስጦታ የሰጠኝን ሀብል ሸጥኩትና በቃ ይሄንን 300 ብር አንተ ብር እያለህ ነው እንደዚህ እናቴ እስክትሞት የት ነው የምጠብቀው ምናምን አለችኝ። ኖ ተማሪዎች የሰጠኝን ስጦታ ሽጬ ነው የምሰጥሽ፣ ቢያንስ ታስቢያለሽ ብዬ አስባለሁ ምናምን አልኳት። እሱን ይዛ ሄደች። በቃ ተሻላቶ ያልኳት አዎ ተሽሏታል ምናምን አለችኝ። ደውዬ ስጠይቃት ማለት ነው እንደዛ ያለ መጨረሻ ላይ በቃ እናቴ ልትሞት ነው የመጨረሻ አፋፍ ላይ ነው ያለችውና ምናምን አሉኝና በቃ ከጓደኞቼም ከምናምንም ከስራ ባልደረቦችም የተወሰነ ብር ተቀባብዬ እንደነገ ልሄድ ማለት ነው። በቃ ልሄድ ነው እናቴ ታማብኛለች ምናምን አለች። እኔ ደግሞ አርግዣለሁ አለችኝ። እንዴት ሊሆን ይችላል እስካሁን ሳትነግሪኝ ምናምን በቃ ግን እኔ ልጁ እንዲወለድ አልፈልግም ምናምን አለችኝ። ለምን በጣም ተናደድኩኝ። ለምንድን ነው እንደዚህ የምትሆኚው ምናምን በቃ እኔ ማስወረድ እፈልጋለሁ በቃ ብር ካለ ስጠኝ ምናምን አለችኝ። አንቺ ኃጢአት እኮ ነው በእግዚአብሔር ዘንድ እኮ ኃጢአት ነው፣ ለምን እንደዚህ አይነት መጥፎ ስራ ትሰሪያለሽ ምናምን አልኳት። ኖ በቃ ስለማፈቅራት የምትለኝን ነገር ነው የምሰማው፣ በቃ ብር ስጠኝ አለችኝ። እኔ ጋር ያለችው ትንሽዬ ብር ነች። እናቴ ታማለች ልትሞት ነው ድረስ ተብያለሁ እና ስራ አስፈቅጃለሁ። እንደምንም ብዬ አልቅሽም ቢሆን ነው የለመንኳቸው ምናምን በጣም አልቅሽ ለምኜ ነው ያፈቀሩልኝና በቃ እንኪ የተወሰነ ብር ከፍዬ ሰጠዋትና እየሳቀች ሄደች። ዝም አልኩኝና ሄድኩኝ። ልክ የሆነ ከተማ ስደርስ 3 ሰዓት ላይ ደረስና ማታ ጨለማ። ከዛ ወረድኩኝ። መብራቱ በጣም የደበዘዘ ነው። ሆቴል ሩም ለማያዝ መንቀሳቀስ አቃተኝ። ወዴት ልሄድ በቃ 1 2 3 እርምጃ እንደተራመድኩኝ በቃ መንቀሳቀስ አቃተኝና የሆነች ልጅ ጠራው። እናቴ ፕሊስ እባክሽን በምሽት አይኔን ስለሚጋርድብኝ ሩም እስካስይዝኝ አልኳት። ኧረ እባክህ አንተ እንደዚህ ብለህ እንደዚህ ዘንጠህ ነው እንዴ አንተ እንደዚህ የምትለኝ ምናምን አሿፊ ዱርዬ ነገር መስያት ማለት ነው። ፕሊስ እባክሽን ልለምንሽ ምናምን እባክሽን ምናምን አልኳት። ኧረ እባክህ ቀልደኛ ምናምን ላይ ጥላኝ ሄደች። ከዛ ቀስ ብዬ ሄድኩኝ እያለ አላውቀውም የሆነ ጎርባ ነበርና እዛ ጋር ገባሁኝ። እዛ ወደኩኝና የኛው እንግዲህ ልጥልጥ አለ። የለበስኩት ነጭ ሸሚዝ ነበርና እሱ እንዳለ ደም ምናምን በማዶ ለካን እያየችኝ ነበርና እየሮጠች መጣችና አስወጣችኝ። ደንግጣ ይቅርታ በእግዚአብሔር ስም እኔ እኮ እየቀለድክ መስሎኝ ነው፣ ሌላ ነገር አስቤ ነው። ቅፍ አደረገችና ምን ሆነ ነው ምናምን አለች። እኔ ማታ እንደዚህ ማየት አልችልም፣ ለዛ ነው የለመንኩሽ ምናምን። በጣም አለቀሰች። ብር አልያዘችም ነበርና እንዳጋጣሚ በሙሉ ተይዞ ነበርና አልጋ ያዝኩኝ። እየሮኬት እንዳመጣች ምግብ ይዛልኝ መጣች። እሱን በልቼ እዛው ተኛ። ቃይሶ ምናምን መከረችኝ፣ አጽናናችኝና በነገ ጠዋቱ 10 ሰዓት ነው የምትመጡት አሉኝና ቀስ ብዬ ወጣሁ። አስፋልቱ ጋር ሂጅ ባጃጅ መናኸሪያ ይዛችሁኝ ሂዱ ምናምን አልኳቸውና በኮንትራት ማለት ነው 100 ብር አስከፈሉኝና ሄድኩኝ መናኸሪያ። ልክ ሲሄድ በቃ እናቴ አልጋ ላይ ያገኘኋትና ምን እንደምትመስል አላውቅም። በቃ ለኔ ስትል ነው በቃ ገና በልጅነቷ እንደዚህ በበሽታ ታላላቅ ወንድሞቿ ታናሾቿ ነው የሚመስሉት አሁን ብታያቸው። እሷ ግን በቃ በሀዘን በችግር ለኔ ደስታ ስትል ብዙ ነገር አይታ እኔ አስተምራ ቢያንስ እንኳን አንድ ነገር ሳላደርግላት ልክ ሳያት በቃ መናገር አትችልም። በቃ የርኩና ዩኒቨርሲቲ ላይ የለመድኩት ጓደኛዬ ስትጠራኝ አልሄድም እያልኩ ሲጠሩኝ ዶርም ላይ የለም እያስባልኩኝ ሽንት ቤት ጋር ገብቼ ነበር ማለቅስ የነበረው። ያ ቀንም ሽንት ቤት ገባሁኝና ከዛ ቁጭ ብዬ ለ2 ሰዓት ይሆናል ቁጭ ብዬ ማልቀስ ጀመርኩኝ። ለምንድን ነው ግን ጌታ ገና በልጅነቴ በህፃንነቴ ነው ያክል ስቃይ የምታሳየኝ ምናምን ብዬ እያለቀስኩ ነው። ልክ እዛ ቁጭ ብዬ ያለ ጎረቤታችን ነበረችና ደረገጠችና ይዛኝ ገባች እያለቀስኩ። ከዛ እናቴ ምን ሆነ ነው ምናምን ብላ እዛ ማልቀስ ጀመረች። በቃ እናቴ ይቅርታ ይቅር በይልኝ ምንም ላደርግልሽ አልቻልኩም፣ እኔ ጋር በጣም ብዙ ችሎታ አለ ግን እንዴት ብዬ ልስራ አቅም የለኝም፣ እግዚአብሔር ጤንነት እንኳን አልሰጠኝም ምናምን ብዬ
ለሁለተኛ ጊዜ ያለቀስኩላት። ከዛ ተመልሼ የመጣሁኝ። ከዛ ስራ ማጣየቅ ጀመርኩኝ። እዚህ የሚያስጠላ ፊልድ የቢሮ ስራ የለውም ምን የለው። ካምፓኒዎች እኔ ያሰለጠንኳቸው ፖቴንሻልን ስለሚያውቁ አብረን እንስራ ይሉኛል። ግን እስከ 2 ሰዓት ማታ እስከ 3 ሰዓት ያሰራል። ይህን ብትነግራቸው ለጥቅማቸው አንዳንዶቹ አንድ ወር በፓርታይመር ጀመርኩኝ አንዱ ካምፓኒ እስከ 2 ሰዓት ስራ ይላል። ጥዬ ወጣሁኝ። በቃ ክረምት ላይ አብራ 2 ሙሉ ወር ሙሉ የቀን ስራ እየሰራሁ አሳለፍኩት። ገዛ መጣሁኝና ደውላ እናት ተሻላት ወይ አለችኝ። አይ በቃ እንደዛ ነች ምንም ለውጥ የለውም አልኳት። ከዛ ሳቀች። ይቅርታ ባለፈው እኮ አርገሻለሁ ያልኩ አውቄ ነው አላረገዝኩም ብር አስፈልጎኝ ስለነበር ነው እንደዚህ ያልኩ ምናምን አለችኝ። ለምን ግን በሰው ህይወት ትቀልጃለሽ ምናምን አልኳት። ለምን በቃ አስፈልጎኝ ስለነበር ነው ምናምን አለችኝ። እንደዛ ያ በችግር ነው 1 አመት ሙሉ አብረን ያሳለፍነው። የመጨረሻ ቀን ደግሞ ተቀበዬ እየሄድኩኝ ያሰላሰልኩኝ ነበርና ሁሌ ደግሞ ስቀጥል መጽሐፍ እገዛለሁ። መጽሐፍ በጣም ነው የማነበው የምወደውና አቤት አንብቤ ከጨረስ በኋላ ቀደዋለሁ። ለምንድን ነው ግን የማነበው? ምን ይሰራልኛል? ለኔም አልተጠቀመኝም። ይሄን እውቀቴን እንኳን አልተጠቀምኩበትም። ለሀገሬም አልሆንኩም ምናምን ብዬ በብስጭት እያለቀስኩ መጽሐፉን ቀደዋለሁ። ውሃ ውስጥ ቀደዋለሁ። ከዛ መጨረሻ አንድ ቀን 1 ሰዓት ይሆናል ከስራ ወጥቻለሁ እፈልጋለሁ አለችኝ። አይ አልችልም አልኳት። በቃ ባይልኛው ተጣላን። ያኔ ከእንግዲህ በኋላ አልፈልግም። እኔ ምን ፈልግሻለሁ? ለምን ነው ማላገኘ? በቃ አንተ ሌላ ስራ እየሰራ ነው ማለት ነው ምናምን አለችኝ። ኖ እንደዛ ማለት አይደለም፣ የራሴ ችግር ስላለብኝ መምጣት አልችልም አልኳት። ተጣላን። በቃ ከእንግዲህ በኋላ እናንተ ተለያይተናል አለችኝ። እሺ አልኩኝና ዝም አልኩኝ። ከኔ ህይወት አይበልጥም በቃ ምን ሲሰራልኛል ፍቅር የሚባል ከእንግዲህ በኋላ ምናምን ብዬ በነገ ጠዋት ከስራ ወጣሁኝና አንድ ግሮሰሪ ነበር እዛ ቁጭ አልኩኝ። መጠጣት ጀመርኩኝ። በቃ ራሴን ሳትኩኝ 4 ኪሎ አካባቢ ነው ቁጭ ብዬ መጠጣት በቃ ራሴ እየጠጣሁ አለቅሳለሁ። እዛ የሚጠጡት ምን ሆነ ነው ይሉኛል። ደስ ብሎኝ ተመችቶኝ ነው የማለቅሰው ምናምን እላቸዋለሁ። ምን ሆነ ነው እየጠጣ ለምን ታለቅሳለህ ምናምን። አንዳንዶቹ አስተናጋጆቹ የሚገርም ነገር እኔ ያስተማርኳት እዛ ሪሰርች ነበረችና በማዶ አይታኝ እሷን በጣም ምን ሆነ ነው ምንድነው ነገሩ ምናምን ብላ እያጽናናችኝ፣ እኔ ግን በቃ ወደ 3 ሰዓት ምናምን ሲሆን ወጣሁኝ። ደወለችልኝ። እንዳጋጣሚ እኔ 4 ኪሎ አካባቢ ነኝና ማስታወቂያ ዝም ብዬ ለማየት መጥቼ ነውና ላግኝ አለችኝ። ትቻለሽ አልኳት። ተጣልተን ነበር ለተፈጠረው ነገር ግን ይቅርታ አለችኝ። በቃ አፈቅራለሁ አውቃለሁ ምናምን ግን አንዳንዴ እንደዚህ ያበሳጫኛል። በእግዚአብሔር እባክህን ይቅርታ በለኝ ምናምን ብላ ችግር የለውም ነው 4 ኪሎ ነው ያለሁት አልኳት። ቀስ ብዬ አስፋልቱን በጨለማ የመኪኖችን መብራት እያየሁኝ ቀስ ብዬ ተሻገርኩኝና ከዛ በኋላ ትሩስት ሆቴል አካባቢ ነው ያለሁት ነው ያልኳት። መጣች። እውነቱን ንገረኝ ምን ሆነ ነው ግን ንገረኝ ስለምብዬ አልከኝ አለችኝ። በቃ እኔ ላንቺ የምትፈልጊው ደስታ ልሰጥሽ አልችልም። ከእንግዲህ በኋላ እንደውም ብትለኝ ደስ ይለኛል። ምክንያቱም ስለኔ ብዙ የማታውቂው ነገር አለሽ አልኳት። ምንድን ነው አለችኝ። አጥብቃ ያዘችኝ። በአጋጣሚ ሆነሽ ማታ ብትታመሚ ማን ወደ ሆስፒታል ይዞሽ ይሄዳል እስኪ ንገረኝ አልኳት። አንተና እሺ በአጋጣሚ ያረገዝሽ ተጋባን፣ ሌሊት ልትወልጂ ወደ ሆስፒታል መሄድ ያስፈልግሻል፣ ማን ይዞሽ ይሄዳል ምናምን አልኳት። አንተና አለችኝ። እኔም አልችልም ምክንያቱም እኔ አቅም የለኝም። በምሽት እኔ የትም መንቀሳቀስ አልችልም። 12 ሰዓት እስኪሞላ ድረስ ጭንቀት ነው። ከ12 ሰዓት በኋላ ከቤት መንቀሳቀስ አልችልም። ከጓደኞቼ ብቻ ካልሆነ ብቻዬን መዝናናት አልችልም። ምክንያቱም እኔ ማታ ማታ ያለማለት ችግር ስላለብኝ ስላት በጣም ደነገጠች። እኔ ከእንደዛ አይነት ሰው ጋር ነው እንደ እየሄድኩ ያለሁት። በቃ ዝም ብዬ ገርሞኝ ፈገግ አልኩኝ። ዝም ብዬ ሰው መጥፎ ነገር ሲታገል ፈገግ ነው የምለው እየገረመኝ ማለት ነው። ማሾፍ ይመስላቸዋል። ከዛ በኋላ እንደዛ በጣም ተናደደች። በቃ እሺ ይቅርታ ምናምን አለችኝና እና እሺ ወደዛ ወደ ጨለማው አለችኝ። እንደዚህ ተያይዘን ቁመን እያለን ማለት ነው ይቅርታ እሺ
ግን በጣም ናፍቀኛል አለችኝ። በጣም ናፍቀኛል ፕሊዝ ኪስሚ አለችኝ። እኔም ያኔ ማንነቴን አላውቅም ስለነበረ ከዛ እንደዚህ ልስማስብ በጣም ሳቀች እየጮኸች ማለት ነው። በቃ ማይታመን ማለት ነው። በህይወቴ ያቸው የማላውቅ ሶሳቱን ወዴት እንደተቀየረች አላውቅም። እየሳቀች ወደ አውሬ ተቀየረች። ጨለማው ጋር ተገናርጋ ማለት ነው። እኔም ደንግጬ ብዬ ራሴን ስቼ ስለነበረ በመጠጥ ስወድቅ ልክ የመኪናው መብራቱ ሲያበራ ስጮ ሰዎች መጡና ምንድነው ከዛ እሷም ወዲያው ወደ ነበረችበት ተመለሰች እየሳቀች እባካችሁ ይዛችሁኝ ሂዱ እባካችሁ ምናምን። እሷ ደግሞ ወንድሜ ነው ፕሊስ ምን አገባችሁ ወንድሜ ነው እብድ ነው በሽተኛ ነው ምናምን አለቻቸው። መወዳትና ማፈቅራትና ማምናት ሴት ማለት ነው። እየሳቀች ሰርፕራይዝ አደረኩ አይደለም ምናምን እያለች እየሳቀ በሽተኛ ነው ወንድሜ ነው ምን አገባ እነሱ እባካችሁ እኔ በሽተኛ አይደለሁም ጓደኛዬ ነች ምን እንደሆነች አላውቅም እባካችሁ ከዚህ ልጅ ለዩኝ ምናምን ያለ ስለምን ነው አንዱ ሰው ይሁን በታየውን ፖሊስ ሲመጡ ይሄድኩኝ መፍራት ትንሽ ይታያልና ለነሱ ለማንኳቸው ይዘው እህቴ አይደለችም እባካችሁ ተረዱኝ እኔ ማታ ማየት አልችልም እንደዚህ ተፈጥሯል ፕሊስ እባካችሁ ሸኙኝ። ከዛ እነሱም ይዘውኝ ወደና ለጓደኛዬ ደውዬ እዚህ ቦታ ነው ያለው ተቀበለኝ አልኩት። ይዞኝ ሄደ። ከዛ በኋላ ስደውልላት ስልኳ ዝግ ነው እስካሁን ድረስ ማለት ነው። ከዛ በቃ እያፈቀርኳት ከሷ ምን እንዳየው አላውቅም። ያኔ ራሴን ስቼ 3 ቀን ነበር የተኛሁት። ስደውልላት ስልኳ አይሰራም። ልክ ከአራት ወር በኋላ የሆነ ሜሴጅ ጥሪ አለ። ልክ ሜሴጅ ሳየው ምክንያቱም እኔ ተስፋ ቆርጬ አይኔን ጨፍኜ ስልኳን አጠፋሁት፣ ዲሌት አደረኩት። እያለቀስኩ ማለት ቤተክርስቲያን እንጂ ከዛ መጨረሻ ሜሴጅ ቤቢ የእውነት ከልብ አፈቅራለሁ እንዳንተ አይነት ጥሩ ሰው በህይወቴ አይቼ አላውቅም። እኔም አማራጭ ስላልነበረኝ ነው ይቅርታ ያን ማታ የተፈጠረው ነገር እኔም በፍጹም አላውቀውም። እኔም ከሰው ነው የወረድኩት ምናምን የሚል ኤኒዌይ እኔ ወደ ጀርመን እየሄድኩ ነው በቃ እግዚአብሔር ጥሩ ነገር እንዲገጥመኝ እላለሁ ምናምን የሚል ሜሴጅ የሷ ሜሴጅ አየሁትና ድጋሚ ህመሜ ቀሰቀሰብኝና ማልቀስ ጀመርኩ። ስደውልላት ጥሪ አይቀበልም። በቃ ፈለኳት ያልፈለኩባት ቦታ የለም። እሷ ግን የለችም ሜክሲኮ ነው ያለችኝ። በቃ ሜክሲኮ ያልሄድኩበት ቦታ የለም። ይሄ በፍጹም ላገኛት አልቻልኩም። በቃ ተስፋ ቆርጬ እስካሁን ድረስ እዚህ ምን ማድረግ እንዳለብኝ አላውቅም።